ብዙ ጊዜ የምንሰማቸው ነገሮች አሉ። አብዛኞቹ የገጠር አብያተ ክርስቲያናት ደጆቻቸው ተዘግተዋል፣ ቅዳሾች የሉም። በጣም ወደ ኋላ መለስከኝና ብዙ ነገሮችን እንዳስታውስ አደረከኝ። በጎ አድራጎት ክፍል የሚባለው ቦታ ላይ የሚሰየሙ የሚቀመጡ ሰዎች ይኖራሉ፣ ግን ስራው በተግባር ሲታይ አይሰራም። ባልታወቀ ምክንያት እኚህ ሰው ደክመው ታሞ ቤት ቀርተዋል። ማንም ያያችሁ የለም። ትናንት ለቤተ ክርስቲያኒቱ ጥብቅና ሲቆሙ የነበሩ ነበር። ዛሬ ግን ቤተ ክርስቲያኒቱ አልደረሰችላቸውም ማለት ነው። በቋንቋ አገልግሎቱ ጠንከር ብላችሁ ወደ ማህበረሰቡ ስትደርሱ፣ በምእመናን ቤት እያንኳኳችሁ ስትገቡ፣ ቅድም በተባለው በገበያ ውስጥ ተደራሽ የሆነ አገልግሎቱ ሲመጣ ያጋጠመ ችግር አለ። ወንጌል በሚያውቁት ቋንቋ እንዲነገርበት የሚያስፈልግ መግባቢያ እንጂ መጣያ አይደለም። አንዱ የደነቀኝ ነገር በብፁዕነቱ ሀገረ ስብከት ስር ያሉን ሁሉንም አድባራትና ገዳማት አግኝተው ደርሰዋል። በመዞሬ ያየሁት ደስታ አይደለም፣ ጥሩ ነገር አይደለም። ከዛ ለየት ያለ ወይም ደግሞ የሰፋ ዓላማ ይኖረው ይሆን? የታለ ካህኑ ስል ካህን የለም አለ። ያሳዝናል፣ በጣም ያሳዝናል። ዲያቆን እሳ የታል ስል ዲያቆንም የለንም አሉ። እና ታዲያ ማን ከፈተው መቅደስ? 699 ምን እናንተ ብር አይደለም የምታውቁት። እኛ ደግሞ የሥላሴ ልጅ እንደ ሀገረ ስብከታችን ወደ ቤተ ክርስቲያን ተጨምረዋል። ሃሾ 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 ጋላቴ ፋንቶ ጋላቴ ፋንቶ ጋላቴ ፋንቶ ጋላቴ ፋንቶ አሴሳኔ ኡቻው ጃገኒ። ጤና ይስጥልን ክቡራን ተመልካቾቻችን፣ የዛይ ፖድካስት ነው። በዛሬው የዛይ ፖድካስት ልዩ መርሃ ግብራችን እጅግ በጣም ልዩ እንግዳ ይዘን ቀርበንላችኋል። መልካም ቆይታ። የዛሬው እንግዳችን የጌዲዮ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ገሪማ ናቸው። ብፁዕ አባታችን ለዚህ መርሃ ግብራችን እንግዳ ሆነው ጥሪያችንን ተቀብለው ስለተገኙ እጅግ አድርገን እናመሰግናለን። ብፁዕ አባታችን እንግዲህ ሐምሌ 9 ቀን 2015 ዓመተ ምህረት በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት አንብሮተ እድ የጌዲዮና ኮሬና ቡርጂ ሀገረ ስብከት ጳጳስ ሆነው ነበር የተሾሙት። ዛሬ ደግሞ እግዚአብሔር ፈቅዶ ከ3 ዓመት በኋላ በብዙ ፍሬና በብዙ ስራ በዚህ በዛይ ፖድካስት ተገናኝተናል። ብፁዕ አባታችን በሀገረ ስብከቱ ያሉን በጣም ብዙ መልካም የሚባሉ ስራዎትን ተመልክተናል፣ ሰምተናል። ዛሬ ደግሞ ያው እግዚአብሔር ፈቅዶልን ብፁዕነቱን አግኝተን ይበልጥ ምሳሌ እንዲሆን ሌሎችም እንዲጠቀሙበት በሚል የተወሰኑ ጥያቄዎችን ይዘናል። እስቲ ወደ መጀመሪያው ጥያቄ ልግባና ብፁዕ አባታችን እንግዲህ ለመጀመሪያ ጊዜ በተመደቡበት ሀገረ ስብከቶ ሲደርሱ ምንድነው የተመለከቱት? አይተውትስ ለመስራት ያቀዱት ያሰቡት ነገር ምን ነበረ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን አብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜስ ኮነ ፍስሐ ወሰላም። ስለ መጀመሪያ ስለ ጥያቄው በጣም አድርጌ አመሰግናለሁ። እውነት ነው። በመጀመሪያ በ2015 ሐምሌ ለጌዲዮ ኮሬና ቡርጂ ሀገረ ስብከት ጳጳስ ተደርጌ እንዲሄድ ሲደረግ በቦታው ላይ ያገኘሁት የተራበ ሰው ነው። ለኔ የተራበ ሰው ነው። እጅግ በጣም ለብዙ ጊዜ ጥያቄ ሲያቀርብ የነበረም ህዝብ ስለነበረ አቀባበሉም የተለየ ነበር። ከአቀባበል ጀምሬ በመለከትበት ሰዓት ለኔ ራሱ እስከሚደንቀኝ ድረስ የህዝቡ ወጥቶ መቀበል ዲላ ላይ በጣም ከፍ ያለ ነበረ። ከዛም በኋላም ያደረኩት ሁሉንም አብያተ ክርስቲያናት ለመሄድ ነው ያደረኩትና በሁሉም ሂደት ውስጥ እያንዳንዱ መኪና የሚገባበትንም ማይገባበትንም ቦታ ሄዶ ማየትና መጎብኘት ነበር የመጀመሪያ ስራ ያደረግነው። በዚህም ውጤታማ ሆኛለሁ ማለት ነው። ምክንያቱም ያላየነውን ነገር ከማውራት ያየነውን ነገር ማውራት ትልቅ ነገር ነው። በስሚ ከምንሰራው አይተን የምንሰራው ነገር ትልቅ ስለነበረ መጀመሪያ በቦታው ላይ ሄደን ከሰው ያለውን የሰውን ነገር ማዳመጥ ነው።
ሁለት ነገር ሰርተናል። አንደኛው ማየት ነው። ሁለተኛው ደግሞ ህዝቡ የሚለውን ማዳመጥ ነበር የነበረው። ያን ሁለቱንም አድርጌያለሁ ማለት ነው። ከዛ በኋላ ነው ወደ ስራ በቀጥታ የጀመርኩት እንጂ ከዛ በፊት ስራም አልጀመርኩ ማለት ነው። አንደኛው ውይይት ነው። ውይይቱ ከሀገረ ስብከት ጀምሮ ነው። ሀገረ ስብከት ላይ ምንድነው ያለው ጠንካራ ደካማ ጎን የሚሉትን ነገሮች ማውጣት፣ የነበረውን ታሪክ መነሳት፣ ከዛም በኋላ ደግሞ ወደፊት ደግሞ ምን ቢሰራ የተሻለ ይሆናል የሚለውን እስከ አጥቢያ ድረስ ወርዶ መመልከት ነው። እርግጥ ነው ውይይቱ ከአጥቢያው ብዛት የተነሳ ሁሉንም ማዳረስ ባይቻልም እንደ ምሳሌ የሚሆኑ ብዙ ቦታዎችን ያሉ ምዕመናንን በይበልጥም በከተማውም በገጠርም በተወሰነ ለማወያየት ሞክሬያለሁ ማለት ነው። ሁሉንም ዞሬ ተመልክቻለሁ። ከዚህ ተነስቼ ነው ወደ ስትራቴጂያዊ የሆነ ወይም ስልታዊ እቅድ የሄድኩት ማለት ነው። ለስራ ሁሉ መግቢያው በሩ ኬት ተነስቼ የት ሄዳለሁ የሚል ነው። ለዛ የሚሆን እንደ ሮድ ማፕ ማዘጋጀት ነው። ስለዚህ 10 ዓመት ስልታዊ እቅድን ጀመርኩ ማለት ነው። በ10 ዓመት ስልታዊ እቅዱም ላይ ያንን ስልታዊውን ወደ ቴክኒካል መቀየርና ከዛ ወደ ኦፕሬሽን መቀየር ነበረ። ስለዚህ በ2016 ሐምሌ ነው የተሾምነው። 17 ላይ ጀምረን እንደ ዳታ መሰብሰብ መረጃዎችን በአጠቃላይ ከሁሉም አጥቢያ 2017 መሰብሰብና የልምምድ ጊዜ ነበር ያደረግነው። 2018 ሙሉ ለሙሉ የገባንበት ነው። ስለዚህ በእቅድ የሚመራ ሀገረ ስብከት ሆኗል ማለት ነው። አቀባበሉም እሱ ነው፣ እይታውም ይሄ ነው ማለት ነው። መልካም ብፁዕ አባታችን፣ ሌላኛው ጥያቄያችን ከስብከተ ወንጌል ተልኳችን ወይም ከስብከተ ወንጌል አገልግሎታችን አንጻር የሚነሳ ጥያቄ ነው። ብዙ ጊዜ የምንሰጣቸው በተለይ በመድረክ በጉባኤ የምንሰጣቸው የስብከተ ወንጌል አገልግሎቶች ምዕመናንን በምን ያህል ደረጃ እየተጠቀሙት ነው፣ ምን እያገኙበት ነው የሚለውን መለካት ማወቅ አንችልም። ቃለ እግዚአብሔር ይሰጣል በየቦታው። እንግዲህ ምዕመናን በመንፈሳዊ እውቀትም በስነ ምግባርም ምን ላይ ናቸው የሚለው ውስጣቸው ገብቶ በህይወታቸው ውስጥ ያመጣው ለውጥ ብዙ ጊዜ አንረዳውም አናቀውምና ለቤተክርስቲያን አንዱ ትልቁ ጥያቄ በአገልግሎቱ ላይ ፈተና የሆነው ነገር ይሄ ነው። ምናልባት ዘመኑ የፈጠረው ቴክኖሎጂ የምዕመናኑን ግብረ መልስ ወይም ፊድባክ ልናገኝባቸው የምንችልባቸውን አማራጮች አስቀምጦልናል። በተለይም እንደዚህ ዩቲዩብ፣ ፌስቡክ ላይ በመሳሰሉት አንዳንድ ትምህርቶች ሲተላለፉ በትምህርቱ ላይ ያገኙትን ጠቀሜታ በተለያየ አይነት መልኩ ሲያንጸባርቁት እናስተውላለን፣ እንሰማለን። ይሄ አንድ ነገር ነው። ነገር ግን ምዕመናንን በብዛት የምናገኘው በተለይም ደግሞ ብፁዕነቱን ባሉበት ይሁን በሌሎች አካባቢዎች በተለይ በገጠሪቱ ቤተክርስቲያን በተለያዩ ቴክኖሎጂዎች ተደራሽ መሆን አንችልም። ተደራሽ መሆን የምንችለው በተለያዩ ጉባኤያት ነው። እርሶ ጋር አንድ ጥሩ ተሞክሮ ተመልክቻለሁ፣ አይቻለሁ። ይሄው ምንድነው? በተለይም በቋንቋ የሰለጠኑ የቤተክርስቲያን ሰባኪያነ ወንጌልን ቁጥራቸው ከ20 በላይ እንደሆኑ ነው ያለኝ መረጃ። በሀገረ ስብከቱ ወደሚገኙ ወደ ተለያዩ አካባቢዎች በመንቀሳቀስ ምዕመናንን ያስተምራሉ። አዳዲስ አማንያን ወደ ቤተክርስቲያን እንዲመጡ ያደርጋሉ። ሌሎችም ደግሞ ነባር የሆኑትን ደግሞ የማጽናት ስራ ይሰራሉ። ይሄ ብቻ ግን አይደለም። በተለይ ሀገረ ስብከቱ እነዚህ ሰባኪያነ ወንጌልን እያደረጉ ያሉትን አገልግሎት ይለካል፣ ይቆጣጠራል። ለዛ ነገር ደግሞ የተሻለ አገልግሎት ያላቸውን ብቁ የሆኑትን ውጤታማ የሆኑትን ደግሞ የማበረታቻ ስራዎችን ይሰራል። ይሄ ትልቅ የሚባል ተሞክሮ ነውና ብፁዕ አባታችን በዚህ አገልግሎት ያገኛችሁ ጠቀሜታ ምንድነው? ምንድነው? በዋናነት ስብከተ ወንጌል ብለን ስናነሳ ተደራሽነቱ አዎ አሁን በከተማም ስንሄድ የሰርክ ጉባኤዎች አሉ። እንደተባለውም በሶሻል ሚዲያውም በተለያየውም የሚሰጥ አለ። የዚህኛው ፊድባክ ወይም ግብረ መልሱ ምን ያህል ሰው ይህንን ስብከት ሰምቶ ንስሐ ገባ መለኪያ ነው። ምን ያህል ሰው ስጋ ወደሙን ተቀበለ መለኪያ ነው። ምን ያህል ሰው ከአቡደ ምሕረት ወደ ማስቀደስ ወደ ቤተ መቅደሱ ገባ መለኪያ ናቸው። እነዚህ መለኪያዎች በደንብ ስለሌሉን አናውቃቸውም። በእኔም ሀገረ ስብከት ይኸው ችግር አለ። አሁንም ትልልቅ ጉባኤዎች እናዘጋጃለን፣ እንሰራለን። እነዚህ ትልልቅ ጉባኤዎች ምንድን ነው ያገኘንባቸው ስንል መለኪያዎቹን ብዙ ጊዜ አናገኛቸውም ማለት ነው።
እና ከዚህ አንጻር ምናልባትም ሰባኪው ጥሩ አድርጎ ሰብኳል ብሎ ሊለን ይችላል። ዝማሬ ከሆነ ዝማሬው ዛሬ የዘመረው ወይም የዘመረችዋ ጥሩ አድርጋ ዘምራለች፣ ጥሩ ዘማሪ ተጋብዟል የሚል ነገር ነው ልናገኝ የምንችለው። አለዛም ደግሞ አንዳንዱ እውቀት ያገኝበትና እውቀቱን ነው ሊያንጸባርቅ የሚችለው። ህይወቱ ላይ ግን ምን ያህል ለውጥ አምጥቷልን አናውቅም። እንደገና ደግሞ አንዱ ከኔ ሀገረ ስብከት ያለው አንዱ ችግር ለገጠር አብያተ ክርስቲያናት ትኩረት አለመሰጠቱ ነው። ቅድም በእቅድ እንንቀሳቀሳለን ብያለሁ። ከእቅድ ውስጥ መጀመሪያ ያገኘናቸው መሰረታዊ ችግሮች 4 መሰረታዊ ችግሮችን ቀርፈን ነው ያወጣ ነው። 4 መሰረታዊ ችግሮች ምንድን ናቸው? አንደኛ ስብከተ ወንጌል ላይ የተሰጠው ትኩረት አናሳ መሆንና ደካማ መሆን ነው። በሁለተኛ ደግሞ ያገኘነው ችግር አብነት ትምህርት ቤት ላይ ያለው በእኔ ሀገረ ስብከት ምንም አብነት ትምህርት ቤት ስለሌለ አብነት ትምህርት ቤት ላይ ያለመሰራቱ ያመጣው ችግሮች ናቸው። በሶስተኛ ደግሞ ለገጠር አብያተ ክርስቲያናት የተሰጠው ትኩረት አናሳ መሆኑ ነው። በአራተኛ ደግሞ አስተዳደርን በተመለከተ መልካም አስተዳደር አለመኖሩ ነው። እነዚህ መሰረታዊ የሆኑ ችግሮች ናቸው። እነዚህ ችግሮች መፈጠራቸው ብዙ አብያተ ክርስቲያናት እንዲዘጉ አድርጓል። ብዙ ምእመናን ቁጥራቸው እንዲቀንስ አድርጓል። እለት እለት ቁጥራቸው እየቀነሰ ይሄዳል። ይህም በበቂ መረጃ ውስጥ ያለ በመረጃ የተገኘ ነገር ስለሆነ ቁጥራችን እየቀነሰ ያለ። ለዚህ ምንድን ነው ስብከተ ወንጌልን በተመለከተ አንዱ ያነሳ ነው ምንድን ነው ገጠር ላይ ስምሪት ማድረግ ነው። ስምሪት ለማድረግም ደግሞ ካለን ነው የምንነሳ። እኛ ሀገረ ስብከት በይበልጥም ከዜሮ የሚነሳ ነው። ካለው ላይ የተነሳ አይደለም፣ በበጀትም የተደገፈ አይደለም። ግን ያለውን ኃይል እንዴት አድርጎ ያሰማራ የሚል ነው። ይህንን ለማድረግ ምእመናንን የተወሰነ አስተባበርና ጥቂት የሆነች ሳንቲም አገኘንና ገጠር ላይ ለምን ህዝቡን አናሰማራም? ይሄን ሰባኪያነ ወንጌል ከተለያየ ኮርስ የወሰዱ ሰባኪያነ ወንጌል ዝም ብሎ የተቀመጡ አሉ፣ እዛው አካባቢ ያሉ ከጽርሐ ጽዮን የወጡ አሉ፣ እንዲሁም ደግሞ የተወሰነ ልማድ ያላቸው አሉ፣ በበጎ አድራጎት እየተንቀሳቀሱ ያሉ እነሱን አመጣንና ጥቂት ኮርስ ሰጠንና አሰማራ ናቸው። ምክንያቱም አቅማችን የሚፈቅድ የነበረው ለ21 ደቀ መዛሙርት ነበርና 21ዱን በወር ለነዳጅ የሚሆናቸው 3000 ብር ሰጥተናቸው ነው እንጂ በራሳቸው የሚንቀሳቀሱ ናቸው። እነዚህን በየወረዳው አሰማራ ናቸው። ያንዳንዱ ወረዳ ደግሞ ለነዚህ የሰሩትን ያደረጉትን ውጤት እንዲገመግም ጭምር ነው ማለት ነው። የአንድ አመት ፕሮጀክት ነው ይሄ። በአንድ አመት ነው የ2018 የጀመርነው ነው። አሁን ሰኔ ላይ ነው ማለት ነው የሚጠናቀቀው ማለት ነው። ይሄ ምንድነው ይዞ የሚመጣው? አንደኛ ቤት ለቤት ሄደው እንዲሰብኩ ነው። ስብከት ኬላ የሌለበት ቦታ እየሄዱ እንዲያስተምሩ፣ እንደገና ደግሞ በቃ ሰው የተሰበሰበበት ቦታ የሚባልበት ቦታ ቢያንስ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ዶግማ ቀኖና በደንብ አድርገው እንዲናገሩ እና ከዛም ለውጥ እንዲያመጡ ነው። እውነትም ደግሞ ለውጦችን አምጥተዋል። እነዚህ ልጆች ሄደዋል። ብዙ ምእመናን ወደ ቤተክርስቲያን እንዲመጡ አድርገዋል። በእኔ ሀገረ ስብከት አሁን በጣም ቀላል የማይባሉ ናቸው። በአጠቃላይ እኔ ከሄድኩበት ጀምሮ ራሱ ከ8000 በላይ ነው ተጠምቆ የመጡት ማለት ነው። ንስሐ የገቡት ሌሎችን ሁሉ ትተን ማለት ነው። ሄደው የሚመለሱም ብዙ ናቸው። ይህንን ለውጥ አምጥተዋል። ቀላል ለውጥ አይደለም አሁን ላይ ያለው ማለት ነው። ዋናው ውጤት የመጨረሻ የሚለካ የሚቆጠር የሚሰፈረውን ግን ሰኔ ላይ አጠቃላይ ውጤቱን እናመጣለን። ትልቅ ለውጦች ናቸው። የሚለካ ለውጥ ነው እያደረጉ ያሉትና ጥሩ ነው። በየ3 ወሩ ሪፖርት አለ። በዛ ሪፖርት መሰረት ስናገኝ በጣም ለውጦች ናቸው ያሉት። አሁን ባለፈው ጥምቀት አካባቢ ራሱ በጣም ብዙ የሚባሉ አዳዲስ አማንያን ወደ ቤተክርስቲያን መጥተዋልና ይሄ የሚለካ ነው፣ ለውጡ ነው ማለት ነው። ወደፊት ደግሞ በየከተማው ይሄንን ለውጥ እያጠናከርን አቅማችን የበረታ ሲሄድ እያጠናከር ነው የምንሄደው ነውና ለውጡ ጥሩ ነው ማለት ነው። ያነሱልን ነገር እጅግ የሚያኮራም ስራ ነው። ጥሩ ምሳሌ የሚሆንም ጭምር ነው። ብፁዕ አባታችን ምናልባት ጥያቄ ምንድነው እንግዲህ በአሉበት ሀገረ ስብከት ብዙ ሌሎች ወገኖችም ደግሞ የራሳቸውን አገልግሎት የሚያከናውኑበት ቦታ ነው ይታወቃል። ቤተክርስቲያን ደግሞ እንግዲህ ለአካባቢው ብቻ ሳይሆን ለመላው ሀገሪቱ ክርስትናን በመጠበቅ
ትልቅ ተጋድሎ የፈጸመች ቤተክርስቲያን ናት። ክርስትና በኢትዮጵያ ጸንቶ እንዲቆይ የማድረጉን ኃላፊነት ማንም ከመምጣቱ በፊት ኃላፊነት ወስዳ የሰራች ቤተክርስቲያን ናት። ግን አንዳንድ ጊዜ በተሳሳተ መልኩ ቤተክርስቲያንን በተለያዩ ነገሮች የመፈረጁ ነገር አለ። ያ ተስተካክሎ በቋንቋ አገልግሎት ጠንክሮ እንዲሰጥ ከማድረግ አንጻር አሁን የተጀመሩት ስራዎች መልካም ናቸው። ምናልባትም ግን በቋንቋ አገልግሎቱ ጠንከር ብላችሁ ወደ ማህበረሰቡ ስትደርሱ በምእመናን ቤት እያንኳኳችሁ ስትገቡ ቅድም በተባለው በገበያ ውስጥ ተደራሽ የሆነ አገልግሎቱ ሲመጣ ያጋጠመ ችግር አለ ወይስ ችግሮች አጋጠመው የፈታችሁበት የተለየ ጥበብ አለ፣ መንገድ አለ? እሱን ነገር ቢነግሩኝ ጥሩ ነው። ሰውን በሚፈልገው በራሱ ሂደት ከሄድንበት አስቸጋሪ አይደለም። ጌታችን ኢየሱስ ክርስቶስም በመጨረሻ ላይ ሂዱና ወንጌልን ለዓለም ሁሉ ስበኩ ብሎ ሲያስተምራቸው ሐዋርያትን የመጀመሪያ የሰጣቸው መሳሪያ ቋንቋ ነው። እንግዲህ ዘመኑ አሁን ዘመነ ጰራቅሊጦስ ነውና ቋንቋ የተገለጸበትም ጊዜ ነውና አንድ ቋንቋ ይናገሩ ከሆነ 71 ቋንቋ ተገልጾላቸዋል። ሁለት ቋንቋ ይናገሩ ከሆነ 70 ቋንቋ ተገልጾላቸዋልና እንደየአቅማቸው የተገለጠላቸውም አሉ። ይህ ምንድነው የሚሰራው? ጥቅሙ ወንጌልን ተደራሽ ለማድረግ ነው። በሄዱበት ቦታ ሁሉ እንዳይቸገሩ ነው ማለት ነው። ቋንቋ አሁን ባለው ልክ አመለካከታችን ልክ ሳይሆን ቋንቋ የሰው ልጆች መግባቢያ ነው። ሰዎች የሚግባቡበት ወንጌል በሚያውቁት ቋንቋ እንዲነገርበት የሚያስፈልግ መግባቢያ እንጂ መጣያ አይደለም ማለት ነው። ስለዚህ የኛም አካሄድ ቋንቋ ላይ ይሄ ነው አካሄዳችን ማለት ነው። ቋንቋ የልዩነታችን ምንጭ አይደለም። ቋንቋ እንደውም ወደ አንድ የሚያመጣን ወደ ማዕከል የሚያመጣን ትልቅ መሳሪያችን ነው ቋንቋ። ስለዚህ እሱን ነው እየተጠቀምን ያለ ነው። አሁንም በየገጠሩ ስንሄድ ቋንቋውን ነው እየተጠቀምን ያለ ነው። ምክንያቱም ቋንቋውን የሚናገሩ ልጆችን በማፍራት ነው። በገጠር ሲኬድ ብዙ አማርኛ ላይ ሰሙ ይችላሉ። በአማርኛ ብንነግራቸው ሐሳቡ ወይም መልእክቱ ተሸርፎ ሊደርሳቸው ይችላል። በበቂ መልኩ ላይደርሳቸው ይችላል። ግን በራሳቸው ቋንቋ በራሳቸው የቋንቋ ባህል ቢነገራቸው እጅግ በጣም በቀላሉ መረዳት ይችላሉ። እሱኑ ለማድረግ የገዛ ልጆቻቸውን ነው የተጠቀምነው ማለት ነው። እና በሁሉም እኔ ጋር አሁን 3 መሰረታዊ ቋንቋዎች ይነገራሉ እና 3ቱም ዞኖች የተለያየ ቋንቋ ነው ያለው። ጌዴኦ ላይ ስንሄድ የጌዴኦፋ ቋንቋ ነው የሚነገረው ገጠር ላይ። ስለዚህ በብዛት የሚነገረው ጌዴኦፋ ነው ማለት ነው። ኮሬ ላይ ሲሄድ ደግሞ ኮሪቴ ነው። ስለዚህ በኮሪቴ ቋንቋ ነው የሚነገረው። እንደውም ብዙ ወደ 97% የሚሆነው ኮሪቴ ተናጋሪ ነው ያለው ማለት ነው እዛምና ቡርጂ ሲኬድም የቡርጂ ቋንቋ ዳሸቴ ይባላል። ዳሸቴ ነው ሰው የሚናገረው ማለት ነው። ይሄም በጣም ትልቁን ፐርሰንት የሚይዘው በገጠር ላይ ያለው በሙሉ ከከተማው ውጪ ከተማ ላይ ሁለቱንም ይሰማሉ የዳሸቴ ቋንቋ ነው። ስለዚህ በ3ቱም ዞኖች ላይ 3 የተለያዩ ቋንቋዎች ናቸው ማለት ነው። እነዚህ 21 ልጆች በ3ቱም ዞኖች እንደየአካባቢያቸው የተሰማሩ ናቸው። ባህሉን ያውቃሉ፣ ቋንቋውን ያውቃሉ፣ አካባቢውን ማህበረሰብ አኗኗር ያውቃሉ። ስለዚህ በሚያውቁት ነው የተላኩትና ውጤታማ የሚሆኑት ለዚህ ነው። ስለዚህ ቋንቋ ማለት መሰረታዊ የሆነ የወንጌል መልእክት ማስተላለፊያ ነው እንጂ የልዩነትን አይደለም። ቤተክርስቲያናችንም በዚሁ ነው የመጣችው። ቀደም ሲልም ቋንቋዎች በተለያየ ጊዜ እያደጉ ነው የመጡት በቤተክርስቲያናችንም እንጂ በአንድ ጊዜ የመጣም አይደለም ማለት ነው። አሁንም ቤተክርስቲያናችን ያን አስፍታ እየሄደች ያለችበት ነው። አንደኛ ደግሞ ቤተክርስቲያኑም ደግሞ በየአካባቢው ባለው ቋንቋ ላይ ወንጌል እንዲሰበክ በስነ ስርዓት የተቀመጠ ስለሆነ ውጤት እያመጣ ነው ያለውና ስለ ስብከተ ወንጌል መስፋፋት ለቤተክርስቲያን አገልግሎት መሰረታዊ ነገር ነው እንጂ የልዩነት ምንጭ አይደለም ቋንቋ። ስለዚህ እኛም እሱን ነው የተቀበልነው። የገጠመን ችግርም የለም በዚህ ምክንያቱም ይሄንን ስልት ስለተጠቀምን ማለት ነው። የገጠመን ችግር የለም። እንደውም እያጠነከርን ይሄን ከዚህ በፊት የነበረው ቋንቋ ልክ ቤተክርስቲያኒቱ እንዳይነገር እንደከለከለች ነበር የሚነገረው። አሁን በይበልጥ በጣም ትልቅ አድናቆት ከመንግስትም አካባቢ ከህዝቡም አካባቢ በተደራሽነቱ አንጻር እንደውም ጥሩ ምልከታና ምስጋናም ጭምር ነው ያለንና ጥሩ ነው ለማለት ነው። ብፁዕነቱም በተለያዩ የአገልግሎት ጉባኤያት መድረኮች ላይ ሲያገለግሉ መሀል ላይ
በአካባቢው ቋንቋ ሲዘምሩ ሲያመሰግኑ አይተኖታል። እርስዎ በደስታ ሲዘምሩ ሲያገለግሉ ያንን ደስታ በሌሎች ደግሞ በምእመናኑ አይተነዋል። Magene irko anteni magene aneha ibagena korsagene magene aneha ibagena korsagene aide sodachisa aideri bachisa aide sodachisa aideri bachisa magene እዚህ ሀገረ ስብከት ላይ ከሚሰሩ የቋንቋ አገልግሎቶች መካከል አንዱ ያስደነቀኝ ነገር ምንድነው? ፍጥነት ነው። ሀገረ ስብከቱ ያው የራሱ የሆነ ሂደት አለው። ከተቋቋመበት ጊዜ ጀምሮ ብዙ አባቶችም የራሳቸውን አስተዋጽኦ ለማድረግ ሞክረውበታል። ፍጥነት ብዬ የተደነኩት ግን በዚህ 3 ዓመት ውስጥ ከየሞከሯቸው እየሰሯቸው ካሉ ስራዎች መካከል አንዱ በተለይ ለስርዓተ አምልኮ የምንጠቀምባቸው መጽሐፍት እንዲሁም ደግሞ ከህፃናት ጀምሮ በተለይ ወጣቶችን የምናገኝባቸው የሰንበት ትምህርት ቤት አገልግሎት ላይ የምናውላቸው ስርዓተ ትምህርቶችን ወደ እያንዳንዱ ቋንቋ ለማስተርጎም ጥናት ላይ እንደሆኑ ሰምቻለሁ። ያ በጣም እጅግ አድርጎ አስደስቶኛል። እንደዚህ አይነቱ መልካም ጅማሮና መልካም ስራ ቅድም እንደተከሱት ወንጌልን በቋንቋ ለማዳረስ ከሚኖረው ጠቀሜታ አንፃር በተለይም ደግሞ አዳዲስ አማንያንን ወደ ቤተክርስቲያን ስቦ ለማምጣት የሚኖረው ሚና ምን ይሆናል ብለው ያስባሉ? ሁሉም ሀገረ ስብከት የራሱን እየሰራ እንደሆነ አውቃለሁኝ። በየራሱ ይሄዳል፣ በየራሱ ይጠራል። ከኔ ሀገረ ስብከት አንፃር ነው ብዙ ነገር ላወራ የምፈልገውና ቋንቋ እጅግ በጣም ለኔ ወሳኝ የሆነ ነው። ምክንያቱም ዋናው ነገር ምንድነው? መልእክትን ማስተላለፍ ነው። የሚፈልገው መልእክት በሙሉ ለአድማጩ የምናስተላልፈው መሳሪያው ቋንቋ ነው። ስለዚህ ቋንቋ መሳሪያነቱ ትልቅ ነው። እሱን ማሳደግ ያስፈልጋል ማለት ነው። አንድ ሰው መልእክቱን በሙሉ ካልተረዳ የተሸራረፈ ከሆነ የሚሰማውና የሚያገኘው መልእክት እምነቱ መዛን ያህል ነው ሊሆን የሚችለው። በደንብ መልእክቱ ከደረሰው ግን በደረሰው ልክ ደግሞ ልቡ ይነካል ማለት ነው። ልቡን ለመንካት መሳሪያው ቋንቋ ስለሆነ ቋንቋ ትልቁን ስራ ይወስዳልና የኛ ሀገረ ስብከት ትልቁ የምንሄድበት መንገድ ያ ስለሆነ ነው። አዎ ዝማሬ ነው የምዘምረው። እኔ የዝማሬ ተሰጥኦ የለኝም፣ ጸጋውም የለኝም። ነገር ግን ለዛ አካባቢ የምሰጠውን ትኩረት ለማሳየት ነው። በቋንቋው ስዘምር ያ ማህበረሰብ ያ ምእመን ደስተኛ ይሆናል ማለት ነው። እንደገና ደግሞ ለሱ ባህል ለሱ ቋንቋ አክብሮት እንደተሰጠው ይረዳል። ሲረዳ ደግሞ መልእክቱን ለመስማት ደግሞ ቀላል ይሆናል ማለት ነው። የባዕድነት ስሜት ሳይሆን የሚሰማው የኔነት ስሜት ይሰማዋል። ያንን የሚፈጥረው ይሄ ነው። ቋንቋ ትልቁ መልእክትም ይሄ ነው። ይሄም ስለሚሆን በሁሉም ቋንቋ መጠቀም አስፈላጊ ስለሚሆን ነው። ለዚህም የኛ ሀገረ ስብከት አንዱ የትርጉም ስራ ነው። ቅድም እያልን እንዳለነው እየሰራን ያለነው ትርጉም ስራን አንዳንድ የሚረዱን ምእመናን አሉ። በእውነት ለትርጉም ስራም ያንዳንዱ ነገር የኔ ሀገረ ስብከት ቅድም እንዳልኩት በበጀት የተደገፈ ብዙ ስላይደለ ብዙ ሰራተኛን ቀጥሮ ማሰራት አይችልም። ግን ባለው ነው የሚሰራና ቋንቋን የሚተረጉሙ የአካባቢው ልጆች በዋናነት ተቀምጠው አሁን ለምሳሌ መጀመሪያ አባታችን ወይ ነበረ በትርጉም ደረጃ በጌዲዮፋ ያስተረጎም ነው። አባታችን ወይ ተተርጉሞ በየገጠሩ እንዲበተን ነው ያደረግነው። ከዛም በኋላ ደግሞ እንደገና ውዳሴ ማርያም ነው በቋንቋው
አንዳንዱ አሁን ገጠር ላይ ስንሄድ ፊደሉ የላቲን ነው የሚጠቀሙት የግዕዝም አይደለም። ስለዚህ ደግሞ የግዕዙን ሰተና በዚህኛው ጸልይ ብንለው መልእክቱ አይገባው ማለት ነውና እንዲሁ ነው የሚሆነው። ስለዚህ መተርጎም ስላለበት ውዳሴ ማርያም አሁን ተተርጉሟል ምስለ አንቀጸ ብርሃን፣ እንዲሁም ደግሞ ሌሎች መጽሐፍቶች እንደዚህ የተተረጎሙ ናቸው። ከዚህም ውጪ ደግሞ ለሰንበት ትምህርት ቤት ላይ የተጀመረ ከዚህ ከማዕከል ጀምሮ የሄደ ብዙ መጽሐፍቶች አሉ። እነዚህ መጽሐፍቶች በእነሱ ቋንቋ መተርጎም አለባቸው። እሱ ትርጉሙም ተጀምሯል ማለት ነው። ይሄ ለመጀመሪያ በጌዴዮፋ ነው የተጀመረው። ቀጣዩ ላይ በዳሸቴና በኮሪቴ ደግሞ የሚቀጥል ነው የሚሆነውና ይሄ ዋና ወደ አንድ ማምጫ መግቢያው ማዕከሉ ክርስቶስ የሆነበት ያን ማዕከል የሚያሳየው ሁሉም በተለያየ ቋንቋ ተናግሮ ማዕከል ላይ የሚገናኘው በክርስቶስ የሚሆንበት ስለሆነ አጠንክረን እየሄድን አሁን ትርጉሙ አልቆ ኤዲቲንግ ስራም ተሰርቷል። አሁን እንደውም ለፕሪንትና ምናልባት ሊቃውንቱ ጉባኤ ላይ መጥቶ የመጨረሻ ውጤት ያገኝና ለህትመት ይበቃል ብለን ተስፋ እናደርጋለን። ቋንቋ ግን ወሳኝ ነገር ነው፣ ትልቅ ነገር ስለሆነ ለዚህ ነው እኛ ሀገረ ስብከት አጠንክረን የምንሄድበት ማለት ነው። ሌላውም በእንደዚሁ ልክ እየሄደ ነው ብዬ ተስፋ አድርጋለሁ። ከሄደበት ደግሞ ውጤታማ ይሆናል ብዬ አስባለሁኝ። ምክንያቱም ሁሉም በየቋንቋው ተደራሽ ካላደረገ አንዳንዴ ጥሩ አጋጣሚዎችን መጠቀም ያስፈልጋል። ወቅቱ በሁሉም ቦታ ላይ ለቋንቋ ትልቅ ትኩረት የተሰጠበት ነው። ምንም እንኳን መልእክታችን ሊለያይ ቢችልም ማለት ነው። አንዱ ቋንቋን የሚፈልገው ምናልባትም ለመከፋፈል ሊሆን ይችላል። እኛ ደግሞ ይህንን ተጠቅመን ደግሞ ለአንድነቱ ማምጣት እንችላለን ማለት ነው። ማዕከሉ አንድ ነው። ቤተክርስቲያን ክርስቶስ ራሱ የሆነላት፣ እንደገና ደግሞ የተላሉ ብልቶች ደግሞ ምእመናን የሆኑ በአንድ የሚገናኙበት፣ እጅ የእጅ መልእክት ነው የሚያገኘው፣ እግርም የእግር መልእክት ነው የሚያገኘው። ሁሉም ግን በየመልእክቱ ተገናኝቶ ሰውየውን ያንቀሳቅሱታልና ቤተክርስቲያን የምትንቀሳቀሰው በዚህ ልክ ስለሚሆን ይህንን ቋንቋ እንደ መልካም አጋጣሚ ተጠቅሞ ወቅቱን ራሱ እንደ መልካም አጋጣሚ ተጠቅሞ ለመልካም ነገር ማዋል አስፈላጊ ነው ብዬ አምናለሁኝ። እኔ ድንቅ ነው ብፁዕ አባታችን። ሌላው ብዙ ነገሮችን ወደ ብፁዕነታው ከመምጣቴ በፊት ለማሰባሰብ ለማወቅ ለመረዳት ሞክሬያለሁ። በእርግጥ አንዳንዶቹን ነገሮች ያገኘኋቸው በየጊዜው መከታተላቸው ነገሮች አሉ፣ የማያቸው መመለከታቸው አገልግሎቶች አሉ። እነዛን በደንብ አድርጌ ከትቤ የሚይዛቸዋለሁ። ወደ እርሱም ደግሞ ወደ ብፁዕነቱ ከመምጣቴ በፊትም ደግሞ ሌላ ምናልባት የማላቀው ያላገኘሁት መረጃ ካለ እሱንም ደግሞ ለማወቅ ለመስማት የሞከርኩበት አጋጣሚ አለና አንዱ የደነቀኝ ነገር በብፁዕነቱ ሀገረ ስብከት ስር ያሉን ሁሉንም አድባራትና ገዳማት አግኝተው ደርሰዋል የሚለው ነገር በጣም ደንቆኛል። 78 ይመስሉኛል በሀገረ ስብከቱ ያሉት አድባራትና ገዳማት። ብዙ ጊዜ የምንሰማቸው ነገሮች አሉ። አብዛኞቹ የገጠር አብያተ ክርስቲያናት ደጆቻቸው ተዘግተዋል፣ ቅዳሾች የሉም። ምእመናን አዝነው ቤተክርስቲያንን ተሳልመው ቅዳሴም የሌለባቸው ጭምር አብያተ ክርስቲያናት አሉ። መቁረብ እየፈለጉ ሳይቆርቡ የሚመለሱበት አድባራትና ገዳማት አሉ። ብፁዕ አባታችን፣ የመጀመሪያው ነገር በእርግጠኝነት እንዲህ አይነት ቦታዎች ላይ አንድ ብፁዕ ሊቀ ጳጳስ ሲገኝ ምእመናን ላይ የሚፈጠር ደስታ አለ። ያንን ደስታ እንዴት አገኙት? ምእመናን ምን አሉ? እርሶስ በውስጦ ምን ተሰማው? በጣም ወደ ኋላ መለስከኝና ብዙ ነገሮችን እንዳስታውስ አደረከኝ። እነዛ ስሜቶች በጣም አንዳንዱ ደስ የሚሉ፣ አንዳንዱ ደግሞ የሚያስከፉ ነበሩ። በእውነት ውስጥን የሚሰብሩ የነበሩ ናቸው። ከየትኛው መጀመር እንዳለብኝ አላቅም እንጂ መጀመሪያ እንደጀመርኩት እንዳወራሁት 78ንም አብያተ ክርስቲያናት ለመሄድ ሞክሬያለሁ። ያየሁትን ነው ማወራ፣ ያላየሁትን አይደለም አሁን ማወራው። 78ቱም ግማሹ በጣም አስቸጋሪ ቦታ ላይ ነው ያሉት፣ ግማሹ ደግሞ ብዙ ማያስቸግር ቦታ ላይም አሉ። ግን ሁሉንም ሄጃለሁ። በሄድኩበት ሰዓት የገጠሙኝ በጣም አስቸጋሪ የምንላቸውና በእውነት ልብ የሚሰብሩ ትናንት ሲገለገልባቸው የነበሩ አብያተ ክርስቲያናት ዛሬ ላይ ተዘግተው መኖራቸው ማለት ነው። ብዙ የተዘጉ አብያተ ክርስቲያናትን አግኝቻለሁ፣ ሙሉ ለሙሉ የተዘጉ ማለት ነው። እነዚህ በጣም ልብ ይሰብሩ ነበረ። ጥቂት ምእመናን አሉ፣ እነሱም ቢሆን ደግሞ በሌሎች እየተወሰዱ
ባዶ እየሆኑ የቀሩ አሉና እነዚህ ትንሽ በጣም ልብ ይሰብራሉ። ከነዚህ ውስጥ አንዱን ለማንሳት ያህል ኮሬ ውስጥ ዳኖ ቡልቶ የሚባል ቦታ አለ። እዛ ሲሄድ ምዕመናን ነበሩ። ጥቂት ምዕመናን ተቀብለውኛል ወጥተው። እንደገና ደግሞ ጥቂት ሰንበት ትምህርት ቤት የሚመስሉም አሉ። ሌላ ቤተ መቅደስ ካህናት ያሉበት ቦታ ስንሄድ ቤተ መቅደሱ ተከፍቶ ነው መገባው። እዚህኛው ቤተ መቅደስ ምዕመናን ቁልፍ ይዘዋል፣ የውጭውን ቁልፍ። የመቅደሱ ቁልፍ ግን ዝግ ነበረ። እኔ ደግሞ እንደለመድኩት ገባሁኝ የመጀመሪያውን በር። መቅደስ ገብቼ ተሳልሜ ልወጣ ስል መቅደሱ ዝግ ነው። የታለ ካህኑ ስል ካህን የለም አሉኝ። ያሳዝናል፣ በጣም ያሳዝናል። ዲያቆን እሳ የታል ስል ዲያቆንም የለንም አሉ። እና ታዲያ ማን ከፈተው? ወይም መቅደስ እኛንን የከፈት ነው። አንዳንድ ጊዜ የተለየ ሽታም እንዳይኖር እውነትም በገል ነው በሆነ ነገር እዛ ጋር ያጥናሉ። ምዕመናን ያን በር ከፍተው እንዲህ ብቻ ሲኖሩ ሳይ እጅግ በጣም ልብን ይሰብር ነበር። በእውነት አሉ ምዕመናን ግን አላየናቸውም፣ አልደረስንላቸውም። እግዚአብሔር ይመስገን። አሁን ግን እሱ ቤተ ክርስቲያን ቅዳሴ ይቀደስበታል። አሁን ምዕመናን በእውነት ችግሩን አውጥቶ የሚነግራቸው ነው እንጂ ያጡት አሁን 2 ካህናት አሉ። አልባሳት ተሟልቶላቸዋል። ምንም አልባሳት የሉም። ሌሎችም ልክ እንደዚህ ወደ 5 የሚሆኑ የተዘጉ ናቸው። አንዱ ብቻ ነው አሁን ድረስ በራሱ ምክንያት አስቸጋሪ ሆኖ የሮዋላ የሚባል አለ። ጥንት የኮሬ ራሱ ሕዝብ መምጫ ቦታ ነው። መድኃኔዓለም ቤተ ክርስቲያንን ነበር እዛ ተራራው ላይ ሰርቶ የነበረው። ከጊዜ ብዛት የተነሳ ከተራራው ወርዶ ታች ቤተ ክርስቲያኑ ተሰርቶ ነበር የነበረው። ተራራውንም ወጥቻ አይቻለሁኝ። አጋጣሚ ጥንታዊ ነው። ዛሬ ድረስ በጫካ ያለ ነው። እግዚአብሔር ቢፈቅድና ወደፊት ዞኑም መንግስት ከፈቀደ እሱን ተራራ ወደ ጥንት ቦታውን መልስና ገዳም እናደርገዋለን ብለን ተስፋ እናደርጋለን። ያኛው ጫካ ውስጥ አሁንም ቤተክርስቲያኑ ስላለ አገልጋይ ሄዶ መቀመጥ ስለማይችል ተዘግቶ ነው ያለ። በሰፈራ ምክንያት ሰው ለቆ ርቆ ነው ያለውና ለዛ አካባቢ የመሰረት ድንጋይ ጥለናል ለህዝቡ ማለት ነው ተደራሽነቱ። ያኛው ግን አሁንም ጫካ ውስጥ ነው ያለው። ሰው ሜዶ ካህንም ሜዶ ጫካ ውስጥ ስለማይቀመጥ ወደፊት ምናልባት እድሉ ወደ ገዳም ቢሆን ጥሩ ውጤት ያመጣል ብለን እናስባለን። እንደዚህ አይነት የተዘጉ አሉ። እንዲሁም ደግሞ አንድ ቤተክርስቲያን ሙሉ ለሙሉ ፈርሶ ያለ ነው። ገና ለቡራኬ ደርሶ እያለ ባለው ጸጥታ ፈርሶ እሱ ፍርስራሹ አሁንም ሄጄዛው ድረስ አይቻለሁ። ያንንም ያየሁት እጅግ አስቸጋሪ ቦታ ነው። በእውነት በታጣቂ ኃይሎች ነው ሄድኩትኝና እዛ ጋ አይቼው መጥቻለሁና እሱም ልብ ይሰብር ነበረና በጣም ብቻ በመንገድ ላይ ብዙ ልብ የሚሰብሩ ነገሮች አሉ። ሌላው ደግሞ የህዝቡ አባትም መሻት ደግሞ ልብም ይሰብራል። ዛሬ ምዕመናን አሉ የጥንቶቹ ብሎ ደግሞ ደስታ ማዘንም የተቀላቀለበት አለ። የእውነት ወደ ቡርጃ አካባቢ ሲሄድ አስታውሳለሁኝ የኔን መኪና ጎማ አንስተው የሚተባበሱ ምዕመናን ገጥመውኛል። ይሄ ድሮ ነበር ምን ሰማይ ነበረው። አሁን ሳይ በጣም ገርሞኛል። እኔም እዚህ ግባ ማልባል አንድ ሰው የኔን መኪና ጎማ አንስተው የሚተባበሱ ምዕመናን በየገጠሩ ይሄ ሲገጥ በጣም ይገርማል። ለሰውን ፍላጎትና አንደኛ የነሱ እርካታ ደስ ይላል። ለኛ ደግሞ ወዳ ነበር የሚጥሉብን የነበረ። እንደገና ደግሞ ቡርጂ ላይም አሁን ብዙ አብያተ ክርስቲያናት አንዳንድ ቄስ ብቻ ነው ያላቸው። በደንብ ይገለገላል የሚባለው በእኔ ሀገረ ስብከት 18 ቤተክርስቲያን ብቻ ነው። ከተማ አካባቢ ያሉ ናቸው እነሱ። ሌሎቹ ግን ሙሉ ለሙሉ የተዘጉ፣ ግማሹ ደግሞ በከፊል የተዘጋ፣ ሌላው ደግሞ አንድ ቄስ ብቻ ያለበት አለ ማለት ነው። አንዳንዱ ጋር ቄስ ይመጣል ይሄዳል። ምክንያቱም ቄስ የሚመጣው ከሩቅ ቦታ ነው። ከሩቅ ቦታ ሲመጣ ደግሞ ከአካባቢው ከነበረበት ከቄው የተሻለ ገንዘብ ማግኘት አለበት ወይም ኑሮ መኖር አለበት። ያን ኑሮ ደግሞ የገጠሩ ማህበረሰብ ማኖር አይችልም። ስለማይችል አይቀመጥም ማለት ነው፣ ይሄዳል። ስለዚህ ብዙ የሚባል ወደ 60 ምናምን አብያተ ክርስቲያናት በእንደዚህ ውስጥ ያሉ ናቸው። ይሄ እጅግ በጣም ያሳዝናልና በመዞሬ ያየሁት ደስታ አይደለም፣ ጥሩ ነገር አይደለም። ምናልባት እነዛ ካህናት ሲደሰቱ በማየቴ ደስታ ሊኖረኝ ይችላል። ምን ያህል ፈይድላቸዋለሁ ግን አላቅም እስካሁን ድረስ። የሆነ ሆኖ ግን ከትናንቱ የተሻለ ነገሮች አሉ። ካህናትም ብዙ ወደ 9 የሚሆኑ አብያተ ክርስቲያናት
በበጎ አድራጊዎች አሁን ለመከፈት በቅተዋል። ቢያንስ ኪዳን የማይደርስበት አሁን የለም። ቅድም ካስቀመጥኩት ከየሮ መድኃኔዓለም ውጪና ይሄ ትንሽ ይረብሻል። ጥሩ ነው። አሁንም አልባሳትን አሁንም ይሰጡ አሉ ምእመናን። እንደ ትናንቱ አይደለም። ወደፊት ሁሉም ይሟላል ብዬ ተስፋ አድርጋለሁ። ስለዚህ በመሄዴ ያገኘሁት ነገር ምንድነው? አብላጫው ሀዘን መጠነኛ ደስታ ነው ማለት ነውና የሰው ስሜትና እንትን ግን ይጋባል። በጣም ነበር እንባን ያስመጣ ነበርና እሱን ነው ለመታዘብ የበቃሁት። ካምጫ አባታችን እኛንም ወደዛ ስሜት ውስጥ ወስደውናል። እውነት ለመናገር ከሆነ ቅድም እኔም በሆነ አጋጣሚ እንደነገርኩት አንድ ሀገረ ስብከት ላይ ሄጄ ነበረ። በጣም ገጠራማ የሆነ በዚሁ በደቡብ ክፍል ሲሄድ ያየሁት ነገር እስከዛሬ ድረስ የምእመናኑ ምስል ከዓይኔ ላይ አልጠፋም። በጣም ትንሽ ናቸው። የሌሎች ቤተ እምነቶች ጫናም ያለባቸው ሰዎች ጋር ነው የሄድኩት። አጋጣሚ ሆኖ በጣም ቆየት ብሏል። ብፁዕ አባታችን ግን እስካሁን ድረስ የነዛ ሰዎች ፊታቸው ላይ ይነበብ የነበረው ስሜት አለ። ብዙዎቻችን ያው ከተማ ላይ ላለው አገልግሎት ብቻ የመሯሯጥ ነገር ይታይብናል። እንደዚህ አይነት ጠንካራ ምእመናን ያሉበት ነገር ግን ድጋፍ የሚፈልጉ ምእመናንን የመመልከቱ ችግር እንዳለብን የብፁዕነቶ ንግግር አንዱ ምስክር ነው። አንድ ለየት ያለ ፕሮጀክት እንዳሉት ሰምቻለሁ። ፕሮጀክቱ ሙዳየ ምጽዋትን ለምጽዋት የሚል መሪ ቃል መነሻ ያደረገ በተለይም በግብርና በንማነብና በዶሮ እርባታ ላይ አድባራትና ገዳማት ራሳቸውን እንዲችሉ ለማድረግ የሚደረግ እንቅስቃሴ እንደሆነ ሰምቻለሁ። ከዛ ለየት ያለ ወይም ደግሞ የሰፋ ዓላማ ይኖረው ይሆን ይሄ ፕሮጀክት? አዎ እውነት ነው። ሙዳየ ምጽዋትን ለምጽዋት ያስባለን ምክንያቱ ምንድነው? ስሙ ራሱ ሙዳየ ምጽዋት ነው። ሙዳይ ማስቀመጫው ነው፣ ምጽዋት የሚመጸወት ነው። ስለዚህ ቤተክርስቲያን ለድሆች እንድትሰጥ የተቀመጠ ምጽዋት ነው። ምእመናን እንዴት አድርገን ለነዳያን እንድረስ ሲሉ ለቤተክርስቲያን የሚሰጡት ነው ያኛው ማለት ነው። እርግጥ የተለያዩ ገቢዎች አሉ የቤተክርስቲያን፣ አስራት በኩራቱም አለ፣ ስዕለቱም አለ፣ ሌሎች ነገሮች አሉ። በዚህ በተለየ ግን ምጽዋት የሚለው ቤተክርስቲያን በንስሐ አባቶቿ በተለያየ በኩል ልጆችን ታውቃለች፣ ድሆችን ታውቃለች እና ለነሱ ተደራሽ የሚሆን ስለሆነ ያን የሚመጸውቱን ለቤተ ክርስቲያን የሚሰጡበት ነው እንጂ ለካህናት ደሞዝ ወይም ደግሞ ለተለያየ ለውስጥ አገልግሎት የሚውል አይደለም ምጽዋት የሚለው ሙዳየ ምጽዋትን ስንወስድ። ስለዚህ ይሄን ለዓላማው መዋል ነው። መጨረሻ ሙዳየ ምጽዋት ለምጽዋት የሚለው ነገር ያን ለዓላማው ለማዋል አሁን ባለን እንችላለን ነው አንችልም። መስራት አለብን፣ መጠንከር አለብን። ለመጠንከርና ለመስራት መጀመሪያ ምን አለን ከሚለው ስንነሳ ቤተክርስቲያን አንድ ያላት መሬት ነው። መሬቷን በአግባቡ መጠቀም በከተማም በገጠርም ማለት ነው። ሰፊም ይሁን ጠባብም ቢሆን ብዙ ስራ መሰራት ይችላል። አይደለም ሰፊ መሬትም በሌለበት ወደ ላይ ግብርናው ማሳደግና መስራት ይቻላል። ስለዚህ በከተማ ውስጥም ወደ ላይም ከፍ ብሎ እየተሰራ በትንሽ መሬት ላይ ብዙ ምርት ማምረት ይቻላል። ያንን ለማድረግ እንቅስቃሴ ያስፈልጋል። ብዙ ግንዛቤዎች መፈጠር አለባቸው ወደዚህ ሰው እንዲመጣ ማለት ነው። እና አሁን የመጀመሪያ ያነሳ ነው እሱ ነው። ዶሮ እርባታ በተወሰኑ እንደ ምሳሌ የሚሆን ደብረገነት ቅዱስ ሚካኤል ቤተክርስቲያን ላይ ዶሮ ጀምረናል። ያ ዶሮ አሁን ጥሩ ውጤት አምጥቷል። መጀመሪያ የስጋ ዶሮ ነው ያስገባ ነው። እነሱ ተሽጠው ውጤት አምጥተዋል። አሁን ላይ ደግሞ የእንቁላል ዶሮች ገብተዋል ማለት ነው። ይህም ውጤት እያመጣ ነው። ከዚህ ጋር ተያይዞ ደግሞ ንብ አለ፣ አገሪቱ ላይ ንብ አለ። ያንን ጥሩ አጋጣሚ መጠቀም ያስፈልጋልና ማለት ነው። ንቦች ተፈጥሯዊ ናቸው። ምንም ኬሚካል የማይገባበት ነው። የአካባቢ ቡና ኦርጋኒክ ስለሆነ የቡና አካባቢ ነው። የቡና ማር አለ ማለት ነው። እሱ ላይ ብንሰቅል ውጤት እናመጣለን። እሱን አብዝተን የምንሄድበት ወደፊት ደግሞ እያቀነባበርን ራሱን ችሎ በራሱ እንዲወጣ የምናደርግበት ነው ማለት ነው እና ብራንድ ሆኖ እንዲወጣ እናደርጋለን ብለን እቅዳለን። በማሩ ልክ የጌዲዮ የሜርጋ ጨፌ ቡና እንደሚባለው እንዲሁ ደግሞ የጌዲዮ ማር ተብሎ ደግሞ እንዲወጣ እናደርጋለን
የሚል እቅድ አለን ማለት ነው። ድንቅ ሀሳብ ነው። ሌላውም ደግሞ አካባቢው ላይ የሚመረቱ ነገሮችን ከትንሽ ጀምሮ እያመረትን መሄድ ነው። ምርቶች ጀምረዋል። ከዛ አልፈን ደግሞ የኛ ሀገረ ስብከት መሬት ብዙ ስለሌለው ሌሎች ሀገረ ስብከት ላይ ሄደን ሰፋፊ መሬትን ወስደን እናርሳለን የሚል እቅድ አለን። በግብርናው እንሰማራለን የሚል ትልቅ እቅድ አለን እና እሱም ውጤታማ ይሆናል ብዬ ተስፋ አደርጋለሁኝ። የእቅዳችን አንድ አካል ስለሚሆን ማለት ነው። በ10 ዓመት ውስጥ ካለን ነገሮች ውስጥ አንዱ ይሄ ነው። እንዲህ ያደረግን በኢኮኖሚ ቤተክርስቲያን ራሷ የምትችልበትን መንገድ ጅማሮውን ከትንሽ ጀምረናል። በእንቁላል ጀምረናል፣ በዶሮ ጀምረናል፣ በአትክልቶች ጀምረናል። እንደዚህ ነገሮችን ጅማሮውንም ውጤቱንም አይተናልና በሰፊው የምንሄድበት ነው ማለት ነውና የምንቀጥልበት ነው። በጣም ደስ የሚል ነው ብፁዕ አባታችን። በእውነት ይርጋ ጨፌ ቡና በዓለማችን ስም ያለው ቡና ነው። አሁን ደግሞ በተለይ ለየት ያለው ንግግሮ የቡና ማር ከቡና ቅጠል ላይ ሊወሰድ የሚችል ይሁን አላቅም፣ ብቻ ትንሽ ጣዕሙም ለየት ያለ ብራንድ ሆኖ መውጣት የሚችል ማር ይዘን እንወጣለን። እንግዲህ የሀሳቦት እንዲሳካ ነው የኛ ምኞት። እዚሁ ጋር ቅድም ካነሷቸው ከሶስቱ ጥያቄዎች ጨምቄ አንድ ሀሳብ ወስጃለሁ። ቀደምት የሆኑ አባቶቻችን ቅዱሳን ፓትርያርኮች በማህበራዊ ሕይወት ውስጥ በጣም ችግሩ ስለወደቁ እስከ አጥቢያ ድረስ በጎ አድራጎት ክፍል ብለው የሰየሟቸው ክፍሎች እንደነበሩ ይታወቃል። የተለያዩ ቦታዎች ላይ ሄደን ያየ ነው። ይሄ በጎ አድራጎት ክፍል የሚባለው ቦታ ላይ የሚሰየሙ የሚቀመጡ ሰዎች ይኖራሉ፣ ግን ስራው በተግባር ሲታይ አይሰራም። እንደው ማህበራትና ሰንበት ትምህርት ቤቶች ነው ሲሰሩት የሚስተዋለው። ግን በትክክል እነዚህ መዋቅሩን ጠብቆ በቃለ ዓዋዲውም በተቀመጠው በሕገ ቤተክርስቲያኑም በተቀመጠው መሰረት የበጎ አድራጎት ክፍል የሚባለው ነገር ስራውን መስራት እንዲችል ፈንክሽናል እንዲሆን ከማድረግ አንጻር ምን መሰራት መቻል አለበት? ጥሩ ነው። ክፍሉ መቋቋሙ ቤተክርስቲያን አርቃ በማሰብ ያቋቋመችው ነው። ስለዚህ መተግበር ብቻ ነው የሚያስፈልገው። ለመተግበር ደግሞ ክፍሉን በደንብ አድርጎ ማዋቀር ይፈልጋል ማለት ነው። ስለዚህ ክፍሉ ከተዋቀረ ብዙ ነገርን መስራት የሚችል ነው። በእኔ ሀገረ ስብከት እንደ ጅማሮ አለ። ይሄን አሁን እንደ ጅማሮ በጎ አድራጎት ክፍልን ወደ ማጠናከሩ እየሄድን ጅማሮችም አሉ። አንዱ ምንድነው? ምእመናንም ሆኑ ካህናትን በምን ይረዱ? ለምሳሌ አሁን አንዱ ካህናት ናቸው። እኛ ጋር ካህናት ላይ ያለን ችግር ከልጅነታቸው ጀምሮ በአብነት ትምህርት ቤት ገብተው ይማራሉ። በልጅነታቸው ጀምሮ ብዙ ዓመት ትምህርቱ ሊፈጅ ይችላል እንደየትምህርቱ አይነት። ከዛ ወጥተው ቤተክርስቲያን ለአገልግሎት ያገለግላሉ ማለት ነው። በእኛ ቤተክርስቲያን ለስሙ ሕጉ አለ ጡረታም ተብሎ እንጂ አጥቢያዎች ጡረታ ለምሳሌ አይከፍሉም። መጨረሻ ላይ ዘመናቸው እድሜያቸው ሲያረጅ ለአገልግሎት አይችሉም፣ ጉልበታቸው ስለሚያት። ያን ጊዜ ምን ይደረጋሉ? በትንሽ ብር ወይም እንዲሁም በነፃ ውጡ ይባላሉ ማለት ነው። ያኔ ወድቀው ነው የሚቀሩት። ያ ማለት ለቤተ ክርስቲያን ደግሞ ውድቀት ነው፣ ለእኔ ማለት ነው። እኔ እንደምረዳው አባቶችም ሲያስተምሩ እንደሰማ እድሜያችን በረዘመና ከፍ ያለ በሄደ ቁጥር መንፈሳዊ ጉልበት እያመጣን ነው የምንሄደው። መንፈሳዊ ጉልበት እያወጣን ነው የምንሄደው። ስጋዊ ጉልበታችን ይደክማል፣ መንፈሳዊ ጉልበታችን ደግሞ ከፍ ያለ ነው የሚሄደው። በመንፈስ እያደግን በብቃቱ ደረጃ ነው የሚሄደው ማለት ነውና ከዛ ተነስተው እስከ 10ኛው ማዕረግ ድረስ ሊደርሱ የሚችሉ አባቶች አሉ። በየገዳማቱ በየዋሻ በየፍሩክታው ያሉ ብዙ አሉና ይሄን አንዱ ማዳን ነው። ይሄንን ከመስራት አንጻር በእኔ ሀገረ ስብከት አሁን ቅርብ ጊዜ የአረጋውያን ካህናት መንከባከቢያ ማዕከል ለመክፈት የመሰረት ድንጋይ ለመጣል ዝግጅት ላይ ነው ያለነው ማለት ነው። ምክንያቱም በእኛ ሀገረ ስብከት ያገለገሉ ካህናት መጣል የለባቸውም። የካህናቱም ጡረታ አይደለም መኖር ያለባቸው፣ መንከባከብ ነው ያለብን የሚል ነገር ስላለ ይህንን ከምእመናን በማስተባበር እንሰራለን ብለን ተስፋ እናደርጋለን። እነዚህን መንከባከብ ጸጋ አለው ማለት ነው፣ በራሱ በረከት አለው። እነዚህም ደግሞ አንደኛ በቤተክርስቲያን ላይ ተስፋ ይኖራቸዋል። ቤተክርስቲያን አጥለኝም ብለው ያስባሉና ትልቅ ተስፋ በቤተክርስቲያን ላይ አገልግሎታቸውንም በሙሉ ቅንነት ያገለግላሉ ማለት ነው። ከዛም አልፎ ደግሞ ሀሳባቸው አይበታተን። ነገ ልጆቼ ላይ ወድቅ ይሆን በረንዳ ወጥቼ ወድቅ ይሆን ብለው አያስቡም።
ቤተክርስቲያን አለችልኝ ብሎ ቤተክርስቲያን እንዲመኩ ትልቅ ተስፋ ይሆናቸዋል። ከዛ ውጪ እነሱ ደግሞ ለቤተክርስቲያንም ለሀገርም ተስፋ ይሆናሉ። ምክንያቱም ጊዜያቸውን በሙሉ ለጸሎት ስለሚያደርጉ ቤተክርስቲያኒቱን በጉልበታቸው ካገለገሉት ይልቅ በጸሎታቸው የሚያገለግሉት ትልቅ ጥቅም ስለሚኖረው አንዱ ከካህናት ስንጀምር እንደዚህ ነው ማለት ነው። ወደ ምእመኑም ስንወርድ ደግሞ ልክ በዚሁ ልክ ቤተክርስቲያኒቱ ባላት አቅም ይህንንም እያሰፋች የምእመናን እንደ አቅማቸው መንከባከቢያ ማዕከሎችን ማቋቋም የቤተክርስቲያን ተቀዳሚ ድርሻዋ ይሆናል ማለት ነው። ከዛም ውጪ የታመሙትን ማስታከም የቤተክርስቲያኒቱ ተቀዳሚ ድርሻ ይሆናል ማለት ነው። በየሆስፒታሉ ሄደን መጠየቅ ብቻ ሳይሆን ስንጠይቅ ምንድነው የምናደርግላቸው ብለን ማሰብ። ሰውን ከሞተ በኋላ ሄዶ መቅበሩ ውጤት የለውም። በቁም እያለ ነው መርዳትም ያለብን፣ በቁም እያለ ነው ማገልገልም ያለብን። ምእመናን በቁማቸው ያገለግላሉ፣ ግን ሲያረጁ ደግሞ የሚያገለግላቸው ከሌለ ቤተክርስቲያን መድረስ አለባት ማለት ነው። አሁን አንድ በእኔ ሀገረ ስብከት ላይ ሰሞኑን ቅርብ ጊዜ ያየው ያለሁት ቀደም ሲል በጣም ቤተክርስቲያንን በብዙ መልኩ የሚያገለግሉ ምእመናን ነበሩ። በንግግራቸው የሚታወቁ ናቸው። ለብዙ ነገር ቤተክርስቲያን የምትጠራቸው እሳቸው ነው። የሆነ ምርጫም ሲኖር እሳቸውን ነው የምትመርጠው። ግን ባልታወቀ ምክንያት እኚህ ሰው ደክመው ታሞ ቤት ቀርተዋል። ማንም ያያቸው የለም። የሆነ ለፋሲካ ቤታቸው ትንሽ ነገር እናድርስ ብለን ሰምተን ስንሄድ ወድቀው ቀርተዋል። እኛ ሰውዬ እኔ እንኳን ደርሼባቸው ነበር በእውነትና ምንድነው ተስፋው ስንል ምንም የለም። ቤተክርስቲያን የደረሰችላቸው ነገር የለም። ትናንት ግን ስትፈልጋቸው ነበር። ትናንት ሲመጸውቱ የነበሩ ነበሩ። ትናንት ለቤተክርስቲያኒቱ ጥብቅና ሲቆሙ የነበሩ ነበር። ዛሬ ግን ቤተክርስቲያኒቱ አልደረሰችላቸውም ማለት ነው። እንዲህ አይነቶችን መርዳት አንድ ትልቅ የአእምሮ እረፍት ነው። ሌላው ደግሞ መንፈሳዊ በረከት ነው። ሌላው ደግሞ የጽድቅ ስራ ነው። በብዙ መልኩ የሚታገዝ ስለሆነ እዚህ ላይ መበርታት ሁሉም መኖር አለበት። ግን በተቀናጀ መልኩ መሰራት ስላለበት በጎ አድራጎት ክፍሉ ጠንክሮ መስራት አለበት። በጣም ጠንክሮ መስራት አለበት እና እሱ ስራ በሁሉም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠንክሮ ከተሰራ ውጤት ያመጣል። በጤናው ዘርፍም ልክ እንደዚሁ መሰማራት ትችላለች ቤተክርስቲያን። በጤናው ዘርፍም ብትሰማራ ከጤና ጋር ተያይዞ በቤተክርስቲያን ለምሳሌ አብሮ ሳይኮቴራፒ፣ መንፈሳዊ ሳይኮቴራፒ ቢሰጥ ካህናት በዛ ሰልጥነው አብሮ እዛ ጋር ቢያጽናኑ አንዱ ሕክምና ነው የሚሆነው ማለት ነው። ስለዚህ እዛ ጋም ታንጾ ይወጣሉ፣ ተጽናንቶ ይወጣሉ፣ ቤተክርስቲያን አለችልን ብሎ ይወጣሉ። እንደገና ደግሞ በቤተክርስቲያን ላይ ለሚደረገው ነገር ደግሞ እምነት ይኖራቸዋል ማለት ነው። ስለዚህ በትምህርቱም በጤናውም ዘርፍ ቤተክርስቲያን መሰማራት አለባት። ከዛም አልፎ ደግሞ በሌላውም በግብርናም ላይ ምክንያቱም ቤተክርስቲያን በዛ ለኢኮኖሚ ስትሄድም ልጆቿንም አብሮ የስራ ተጠቃሚ ታደርጋለች። ብዙ ልጆቻችን ስራ አጥ ሆነው እየተግላሉ ያሉ አሉ፣ ወደ ልመና የሚሰማሩ አሉ፣ በተለያየ መስክ ላይ የሚቸገሩ አሉ። እነዚህን ሁሉ ቤተክርስቲያን መድረስ ትችላለች ማለት ነው። ያን ለመስራት ደግሞ መጠንከር አለባት፣ ስትራቴጂ ነድፋ መንቀሳቀስ አለባት እና ያን ካደረገች ማህበረሰቡ ላይ ልደርስ ትችላለች። የማህበረሰቡ ችግር ውስጥ መግባት ትችላለች። ችግሮችን ቀድሞ ማየት፣ ቀድሞ መፍትሄ መፍጠር ከቻለች ቤተክርስቲያኒቱ ከፍ ያለ ደረጃ ላይ ትደርሳለች። ሌሎች አሃት አብያተ ክርስቲያናት የሚበልጡን እኮ አንዳንዴ በዚህ ነው። በቁጥር ከሆነ ከኛ ያነሱ ናቸው። በጣም የህዝብ ቁጥር ማለት ነው። እኛ የህዝብ ቁጥር አለን። ይሄ ትልቅ ኃይላችን ነው፣ ትልቅ ጉልበታችን ነው። የኔን ሀገረ ስብከት እንደምሳሌ ማንሳት የምችለው ቅድም ስናገር ከባዶን የተነሳ ነው። ግን ምንድነው ያለን ብለን ስንነሳ አንዱ የህዝባችን ቁጥር ነው። በተለያየ መስክ ላይ የተሰማራ ልጆች አሉ። ልጆቻችንን ማሰማራት ነው። የተማሩ ልጆችን እንደየትምህርታቸው ደረጃ ማሰማራት ነው። ሁሉም የየራሱን አይነት አስተዋጽኦ ያደርጋል። በገንዘብ ብቻ አይደለም አስተዋጽኦ የሚደረገው። እኛ ብዙ ጊዜ ትኩረታችን ገንዘብ ላይ ስለምናደርግ እንጂ ከገንዘብ በላይ ልጆቻችን ይሰጡናል፣ በጣም ይሰጡናል። በሙያቸው የሚሰጡን ሙያቸውን አስራት በኩራት አድርገው ከሰጡን ቤተክርስቲያን በጣም ባለጸጋ ናት። በእውነት ትልቅ ስራ ነው የምትሰራውና ከኔ ሀገረ ስብከት ስነሳ አሁን የህግ ክፍሎች አሉ፣ በህግ የተማሩ እነሱ ተደራጅተው ለቤተክርስቲያን በነጻ ጥብቅና እስከ መቆም ድረስ እየደረሱ ናቸው ያሉት። ከዛም ውጪ በአይቲ ዘርፍ ላይ ያሉ
የዲላ ዩኒቨርሲቲን ይዘን በደንብ አድርገው እየሰሩ ነው። አሁን እኛ በደንብ ዌብሳይት አበልጽገናል። አሁን ዌብሳይታችን ስራ ጀምሯል። ምንም እንኳን የተደራጀ በጣም ጠንካራ ባይሆንም ስራ ጀምሯል። ከፍለን አይደለም፣ በነፃ ነው። ልጆቻችን በገንዘብ ቢለካ ግን የትናየት ነው። ያንን ገንዘብ ከየትም አናመጣውም። እንዲሁም ደግሞ አሁን ላይ ዳታቤዝ ደግሞ ያበለጸግን ነው ያለ ነው። ይሄን ዳታቤዝም እናበለጽገው ገንዘብ ከፍለን አለ። በገንዘብ ደረጃ የትናየቱ እንደሆነ አንተም ታውቀዋለህ፣ ሙያም ስለሆነ ማለት ነው። ግን ልጆቻችን ናቸው ይሄን የሚሰሩልን። ይሄንን እና አስራት በኩራታቸው አድርገው ነው እየሰጡ ያሉ። እነሱም ጋር ቁጭ ስላላስጠጋናቸው እንጂ በብዙ መልኩ በግብርና አሁን የሚያግዙን አሉ እየሰሩ ያሉት። በእኛ አብያተ ክርስቲያን አንዱ አጥቢያ ቤተ ክርስቲያን ጾሟን መሬት ማደር የለባትም የሚል አቋም ይዘን ነው እየተሰራን ያለ ነውና ያለ ማድረግ የግብርና ባለሙያዎች ናቸው። እኒ ሁሉ በገንዘብ ይተመኑ ትልቅ ነገር ናቸው። ነገ ብንሰራ ለስራ አጡን እንቀንሳለን ማለት ነው። አንደኛ ከሀገር ላይም ሸክም እንቀንሳለን። ሁለተኛ ደግሞ ከቤተ ክርስቲያንም የቤተ ክርስቲያንን ልጆች ስራ እንዲሰሩ ማድረግ እንችላለንና ስራን በመፍጠር መስራት አለብን። በግብርናውም በማህበራዊም በሁሉም መልኩ ከተሰማራን በኢኮኖሚም ራሳችንን እንችላለን። ነገ ከልመና እንወጣለን ማለት ነው። ምትለምን ቤተ ክርስቲያን ሳይሆን ምትረዳ ቤተ ክርስቲያንን መፍጠር መቻል አለብን። በመንፈሳዊው ደግሞ ያደገ መሆን መቻል አለብን። መንፈሳዊ አገልግሎት ላይ ጠንካራ ለማድረግ ደግሞ ይህንንም ከንስሐ አባቶች ጀምሮ እያንዳንዱ የቤተ ክርስቲያን አገልጋይ ስልጡን መሆን አለበት ማለት ነው። በመንፈሳዊ ህይወት ያለው በህይወት የሚንቀሳቀስ የሚያስተምር በእውቀት ብቻ ሳይሆን በህይወትም የሚሄድ ከሆነ ማስተማሩ ቀላል ነው የሚሆነው። ስለዚህ ይህን ሁሉ ከሰራ በመንፈሳዊውም በማህበራዊውም በኢኮኖሚውም የጠነከረች ቤተ ክርስቲያን ትኖረናለች ብለን ስለምናስብ በሁሉም ከህፃንነት ጀምሮ ነው መሰራት ያለበት እስከ አረጋውያን ድረስ ቤተ ክርስቲያን ከፋፍላ መስራት አለባት። ይህን ጉዞ ደግሞ እንደ አቅማችን ጀምረናል። አሁን ምእመናን ብዙ አሉ፣ የት እናድርግ እንዴት እናድርግ የሚሉ አሉ። የት እናድርግ በሚሉት እንደዚህ አይነት ላይ ካደረጉ ገንዘባቸውም ውጤታማ ይሆናል። አሁን ራሱ ቅርብ ሰሞኑን ለልደታ እኔ ጋ አንድ ግለሰብ 30 ሺህ ብር ሰጠችን። በጎ አድራጎቱ ክፍል አለ፣ ለሱ የተቋቋመ ባንክ አለ። እሱን በዛ ውስጥ ገባ ያብር። እነዚህ ድሆች ነው እንደገና ይረዳንበት ማለት ነው። እነዛ አሁን ለነሱ ትልቅ ነገር ነው። ለረጂው 30 ሺህ ብር ምንም ላይሆን ይችላል። ለነዚህ ግን ለ2 ቀንም ለ3 ቀንም ጾማቸውን እንዳያድሩ ይረዳቸዋልና ይሄ ተጠናክሮ መሄድ ያለበት ስራ ነው ብዬ ነው ማስበው። ተስፋም ነው ደስታም ነው የህሊና እርካታም ነውና ይሄን ይመስላል። መጠንከር አለበት ነው ዋናው። መልካም ጸባታችን ብዙ ነገር ነው እያካፈሉን ያሉት። አሁን በቅርብ ጊዜ ይመስለኛል በማህበራዊ ሚዲያ ሲመላለሱ በነበሩ 2 አጫጭር ቪዲዮዎች ጉዳይ ለጠይቆት ነው። ድንገት በሞባይል ተቀርጾ ነው ቲክቶክ ላይ ያየዋቸው። አንደኛው በመሬት መደርመስ ችግር ይመስለኛል ሲቆፍሩ ነው የሚታዩት። ሌሎችም አጠገቦት ካህናት አሉ። ወዲያው ደግሞ አንድ ምስክርነት ከጌዲዮ ዞን አስተዳደር የጽሕፈት ቤት ኃላፊ የሆኑት አቶ ብርሃኑ ሮቤ የሰጡት ምስክርነትንም ተመልክቻለሁ። ምንድነው ያሉት? በመሬት ናዳ ምክንያት ህዝባችን ሲጎዳ ቀድሞ የደረሱልን ብፁዕ አቡነ ገሪማ ናቸው ይላሉ። እሱን አይተን ስናበቃ ደግሞ ሌላ ተንቀሳቃሽ ምስል ወይም ቪዲዮ ደግሞ ያየነው አንድ መንቀሳቀስ ያቃተው በጭቃ የተያዘ ይመስለኛል አይሱዙ። ከዛ ችግር ለማውጣት ጥረት ሲደረግ ብፁዕነቶም አንዱ አጋዥ ነው መኪናውን ለማውጣት ጥረት እያደረጋችሁ ተመልክቻለሁ። ጥሩ አብነት ጥሩ አርአያ የሚሆን ነገር አይቼበታለሁ። ብፁዕ አባታችን እስቲ ስለ ሁለቱ ስለነገርኩት ቪዲዮዎች የሆነ ነገር ቢሉን። ምንድነው የተፈጠረው? ቪዲዮዎቹ አጋጣሚዎች ናቸው። እርግጥ ነው በ2017 ዓመተ ምህረት ጌዲዮ ላይ ትልቅ የመሬት መደርመስ አጋጥሞ ነበር። ብዙ ወደ 18 የሚሆኑ አባወራዎች ሳይገኙም ቀርተዋል። እዛው ጋር መሬቱ ተደርምሶ ማለት ነው። የዛን ቅጽበት ላይ በጠዋት ነበር በሌሊት እንደተነሳው ያንን ነገር የሰማሁትና ስለዚህ ያ ህዝባችን ነው። ነገ እናጠምቀዋለን፣ የቤተክርስቲያን ልጅ እናደርገዋለን የምንለው ያ ህዝብ ነው። እንደገና ደግሞ ባንለውም ሰው ነው።
እዛ ጋር እየተጎዳ ያለው ደግሞ ሰው ነው። ተጎዳ ከተባለ ሰው መድረስ ያለባት ቤተክርስቲያን እንደሆነች ጽኑ እምነቴ ነው። ከዛ አንጻር በምሰማበት ሰዓት ምንም ያልኩት ነገር የለም። የተወሰኑ እዛ ጋር ያሉትን ካህናት ያስኩና ሄርን ማለት ነው። በቦታው ላይ ደረስን። በጣም አሳዛኝ ነገር ነበር ያየነውና ህዝቡ ዋይ ዋይ ይላል፣ ያለቅሳል። ያ ህዝብ ሃይማኖት ሊመስለንም ላይመስለንም ይችላል። ዋናው ግን በወቅቱ እኛ ባለንበት ቦታ ላይ መከሰቱ ትንሽ ልብ ይነካ ነበርና እዛው ድረስ ደረስኩኝ። ሳይሰው ያለቅሳልም። እንደገና ደግሞ አስከሬኖችን ለማውጣት ምናልባትም በህይወትም የተረፈ ሰው ካለ ለማግኘት ይቆፍራል። እዛ ውስጥ ዝም ብሎ ለማየት መሄድ ቁም ነገር የለውም። የአቅማችንን ያህል መስራት ስላለብን ነበረ ሄደን መኖሩንም እኔ አላቅም። እዛ ጋር ካሜራ ቁፋሮውን ጀመር። በእርግጥም በእኔ ቁፋሮ ይወጣ የለም፣ ግን አስቀድሞ የወጡትን አይተናል። አስከሬኖች ተደርድረው ነበረ። በጣም ያሳዝናል። ግን እዛን ለሰው አለን ለማለት ያህል እንደሱ አይነት ቁፋሮ ያደረግነው ነውና በዛም ላይ የመንግስት ባለስልጣኖችም የዞኑ መስተዳድርም ብዙዎች ተገኝተው ነበረ። ያኔ ነው በሱ ምክንያት የሆነውና ይሄር ነው። ለዛ ነው ከዛም በኋላ ያ ህዝብ ደግሞ ገደል ውስጥ ነው የሚኖረውና ያ ህዝብ ተፈናቀለ። ከዛ ተነስ ተባለ፣ ከገደሉና ውጣ ተባለ። የመጀመሪያውም ኑሮ አይደለም። ሁለተኛ ደግሞ ሲፈናቀል የሚኖረው ደግሞ የባሰ ነው። ከድጡ ወደ ማጡ ነው የሰው ኑሮ። ውጡ ተባሉ። የሆነ ያኔ ዝግ ስለነበር ትምህርት ቤቶች ላይና በየድንኳኑ ላይ እንዲሰፍር ተደረገ። ይሄ ታዲያ ምንድነው ቀጣይ የሚሆነው? በቃ ማየት ነው የሚል ነገር ነበረ። አይደለም የሚል አብያተ ክርስቲያናቱን ዲላ፣ ይርጋ ጨፌ፣ ሌሎችም እንደዚህ ከተማ ላይ ያሉትን አስተባበርን ማለት ነውና አስተባብረን ለነዛ ሰዎች የሚሆን እንደው ጊዜያዊ ልብስም ጊዜያዊም የሆነች እንደው ምግብም ብንወስድላቸው ብለን አስተባበርን። አብያተ ክርስቲያናቱም ምእመናንም ያለውን ሁሉም አመጣና ያንን ጭነን ይዘን ሄድን ማለት ነው። በቀጣዩ ጊዜ ጭነን አድርሰን ስንመጣ መንገድ ላይ ጭቃ ያዘ መኪናችንን። ስለዚህ ያ መኪና ሊወጣ አልቻለም ቢባል ሊወጣ አልቻለም። ካህናቱም አሉ። የተወሰኑት መጎተት ጀመሩ፣ የተወሰኑት ቆሞ ማየት ጀመሩ። ስለዚህ አንተ ግባ አንተ እንዲያድርግ ከማለት ገብቶ መስራቱ እንዲመጡ ያደርጋል የሚል ነገር ስለነበረ ልክ እኔም ተነስቼ ያንን መጎተት ሲጀምር ሁሉም መጡ ማለት ነው። እዛ የቆመው ሁሉ የሚመለከተው ሁሉ መጣ። ሞባይል ያዙትን ሰዎች ባይኖሩ አስገባቸው ነበር፣ አላዩም። ምክንያቱም ሁሉም እንዲገቡ ነበር። በዚህ አጋጣሚ የተቀረጸ ነው እሱ ስንስብና፣ ግን ደግሞ አጋጣሚውን ወጣ መኪናው ወዲያውኑ ወጣ። ምክንያቱም ትንሽ የሰው ኃይል ነው የፈለገው። እነዛ ሰዎች ሁሉ ከኔ ጋር እኔ ስገባ ያዩት ሁሉም ሲገቡ መኪናውም ወጣ። ሄደን አድርሰን ስንመለስ የመጣ ነው። ኋላ እኔም ሶሻል ሚዲያ ላይ ነው እንደገና መልሼ ያየሁት። መልካም። አሁን የሆነ ነገር ሲናገሩ ትዝ አለኝ። እዚሁ አዲስ አበባ ዩኒቨርሲቲም በህዝብ አስተዳደርና ልማት አመራር 2005 ላይ የመጀመሪያ ዲግሪ እንደነበሩት ሰምቻለሁ። ከብዙ በጥቂቱ ነው እየተናገርኩ ያለሁት። በተመሳሳይ ደግሞ ኒውዚላንድ ላይ ከሄዱ በኋላ እዚህ ኦታጎ ዩኒቨርሲቲ ይመስለኛል እዛው ፌዝ ቤዝድ የሆነ ሊደርሺፕ እና ማኔጅመንት ተምረዋል። በእርግጥ ከንግግሩም ከስራውም የሚመሰክረውን ነገር ያደረጉ ይመስለኛል አባታችን። ምክንያቱም መሪነት አንዱ መለኪያው መታያው መገለጫው አድርጉ ከማለት አድርጎ ማስደረግን ያስቀደመ ነው። ይህን ከተናገርኩኝ ኒውዚላንድ የነበሩት አገልግሎትና ቆይታ ምን ይመስላል አባታችን? ኒውዚላንድ መጀመሪያ ከሀገሩ ልነሳና ሀገሩ በጣም ሩቅ ሀገር ነው። ከኒውዚላንድ በኋላ ሌላ ምድርም የለም። የመጨረሻ ምድር ነው። የመጀመሪያዋ ፀሐይ የምትወጣው እዛ ሀገር ላይ ነው ማለት ነው። ትንሽዬ ደሴት ናት። ራሷን የቻለች ደግሞ ሀገር ናት። በጣም ጥሩም ሀገር ናት። ተፈጥሮ ደግሞ ያደላትም ሀገር ናት። እንደገና ደግሞ ሀብቷ ከኢንዱስትሪ አይደለም። ሀብቷ በሙሉ ከተፈጥሮና ከትምህርት ከቱሪዝም ነው የሚገኘው ማለት ነውና ስለዚህ ግሪን ነው ማለት ነው እንትኑ በአጠቃላይና የሚኖርባት ህዝብ ትንሽ ነው።
ቆዳ ስፋቷ ከህዝቡ አንጻር ደግሞ በጣም ሰፊ ነው። እኔ በሄድኩ አካባቢ ራሱ ወደ 4 ሚሊዮን ምናምን ነበር። አሁን 5 ሚሊዮን ደርሷል። የአዲስ አበባን ያክል ህዝብ ማለት ነው። እንደ አጋጣሚ ሆኖ ግን ብዙ ሀብት ያላት ናት። ግብርና ነው ሀብቷ። በጎችና እንስሳት በጣም አሉ። ወተት እዚህም ራሱ አንከር የሚባል ወተት የሆነ ጊዜ መጥቶ ነበርና በግብርና ላይ ነውና እዛ ድረስ ግን ኢትዮጵያውያን ሄደዋል። የሚገርመው ነገር እሱ ነው። ኢትዮጵያውያን ሄደዋል። እነሱን ተከትለን ያው ካህናትም ይሄዳሉ ማለት ነው። እኔ የነበርኩባት ከተማ ክራይስት ቸርች የምትባል ናት። ትልልቅ ከተሞች 3 አሉ። ብዙ ከተሞች አሉ ከዛ ያነሱም። አንዱ ኦክላንድ የሚባል ነው። ኦክላንድ የሚባለው ትልቅ የቢዝነስ ከተማም ነው። ዌሊንግተን የሚባለው ዋና ከተማ ነው፣ ትንሽ ነው። ሁለተኛው ከተማ ደግሞ ክራይስት ቸርችን የነበርኩበት ነው። ቅዱስ ገብርኤል ቤተክርስቲያን ነው። ብዙ ምዕመናን አይደለም ያሉት፣ ጥቂት ናቸው። ግን እዛ ላይ ኦልሞስት 10 ዓመት ለሚሆን አመት አገልግሎት ሰጥቻለሁና ጥሩ አገልግሎት ነበረ። በፍቅር ነው 10 ዓመቱን የሚያገለግል ነው። ህዝቡ አንዱ ነው፣ በአንድነት ልዩነት ባለበት ጊዜ እንኳን አንዱ ነው ያገለገለ ህዝብ ነውና ላመሰግን ወዳለሁ ህዝቡን በእውነትና እጅግ መጥፎ ዘመኖች የሚባሉትን ሁሉ በአንድነት አልፏል በቤተ ክርስቲያን ላይ ማለት ነው። ምናልባት በፌስቡክ በተለያየ ነገር ሊደባደብ ይችላል። ቤተ ክርስቲያን ላይ ግን አንድ ሆኖ አገልግሎ እስከ መጨረሻው ድረስ እኔ እስከመጣበት ልዩ ነበር። እኔ ስመጣ ትልቅ ሀዘን ነበረ። እኔም ራሴ መጀመሪያ ጠንካራ ነው የሚል ሰው ያለቀስኩበትም ጊዜ ነው ማለት ነውና ጥሩ አገልግሎት ነበር እዛ የነበረው። 3ቱንም ከተሞች እጅ አገልግያለሁ። የመጀመሪያው እኔ ያለሁበት ቅዱስ ገብርኤል ነው። ከዛ ደግሞ ዌሊንግተን እመቤታችን ናት። ኦክላንድ በውጭው ሲኖዶስ የሚባለው ነበር መጀመሪያ ነበረ። በኋላ አንድ ሲሆን ግን ወደ አንድ መጥቶ አገልግሎት ስንሰጥበት ቆይተን ነው። የኒውዚላንድ ቆይታችን በጣም ጥሩ ነበረ። በእውነት ጥሩ ነበረ። ብፁዕ አባታችን ብዙ ጊዜ የቅዱስ ጳውሎስ መልእክትን አነባለሁ እና መልእክቶቹ በጣም ነው የምወዳቸው። ፍቅሩን የሚገልጽበት መንገድ ልጆቹን የሚያነጽበት፣ በሃይማኖት የሚያጸናበት መንገድ፣ ከስንፍናቸው ደግሞ እንዲወጡ የሚያደርግበት መንገድ በጣም በስዕል መልክ ውስጥ ላይ እየተሳለ ነው ማስበው። ቅዱስ ጳውሎስ በጣም ይደንቀኛል። ይህን ነገር ያነሳሁት ለምንድን ነው ብፁዕ አባታችን? እስካሁን በነገሩኝ በተረኩልኝ ነገሮች ሁሉ ውስጥ አንድ ብፁዕ ሊቀ ጳጳስ ከልጆቹ ጋር ያለውን ግንኙነት አሳይተውኛል። 78ቱን አድባራትና ገዳማት ዞሮ ተከታትለዋል። እንደውም አንድ ምስልም አይቻለሁ። የሆነ አጸደ ህጻናት ትምህርት ቤት ውስጥ አንድ ህጻን ልጅን ወደ ጎኖት አስጠግተው አቅፈውት ልጁም ደግሞ ተጠግቶት የአባቱን ፍቅር ሲወስድ አይቻለሁ፣ ተመልክቻለሁ። በጣም ደስ ያለኝ ያየሁት በፎቶ ደረጃ ማለት ነውና በአባቶች እና በምእመናን በልጆቻቸው መካከል ልክ የቅዱስ ጳውሎስ አይነት ግንኙነት እንዲመጣ አባቶች ልጆቻቸው የሚሳሱበት፣ ልጆችም ደግሞ አባቶቻቸውን በፍቅር የሚያገኙበት መንገድ እንዲፈጠር ምን ብናደርግ ጥሩ ነው? ምን ቢደረግ ጥሩ ነው? ብፁዕ አባታችን መደረግ ያለበት መቀራረብ ነው። ሌላ ነገር አይደለም ያለው። መቀራረብ፣ ልጆች አባቶቻቸውን መቅረብ ሲችሉ፣ አባቶችም ልጆቻቸውን መቅረብ ሲችሉ ነው። በዚህ መካከል ላይ ነው የሚሆነው ማለት ነው። ልጆች ለምሳሌ ያ ቪዲዮ እዛ ጋር ታየ የተባለው ቪዲዮ ቡርጅ ላይ ነው። ሌሎችም ጋር ሲሄድ እንደዚህ ልጆችን ሳገኝ ልጆች ያው ደስ ይላሉ፣ በራሳቸው ደስ ይላሉ። ልጆች ጋር ደግሞ ተጠግቶ ከልጆች ጋር የሚገኘው ነገር ደግሞ ትልቅ ቁም ነገር አለው። ብዙ ቁም ነገር ከልጆችም ይገኛል። የልጆች ባህሪ በራሱ አስተማሪ ነው፣ የሚያስተምረው ነገር አለና ልጆች ጋር ክፋት የለም። ቢጣሉ እንኳን መልሰው የሚታረቁ ናቸው። የሚይዙት ነገር ስለሌለ ወደ መንፈስ የሚመልሱ ናቸው ለማለት ያህል ነው። ግን ዋናው ምንድነው? ከልጅነት ጀምሮ ከህፃናት ጀምሮ እስከ ትልልቆች ድረስ ያሉ ልጆቻችን ናቸው። እነሱ ጋር ባለን አጋጣሚ ሁሉ መቀራረቡ ጥሩ ነገር ነው የሚሆነው ማለት ነው። ምክንያቱም ባወቁ ልክ ነው ልጆቻችንም ስለኛ የሚያወሩት፣ ባላወቁ ልክ ደግሞ አወሩንም ማለት ነው። ስለዚህ ወደ ልጆቻችን ለመቅረብ እርግጥ ነው ከሁሉ ጋር መገናኘት ከባድ ሊሆን ይችላል።
ምክንያቱም ካለው የስራውና የሁኔታዎች አንጻር ሁሉም ጋር ተደራሽ መሆን አይቻልም። እኔም ቢወሰድ 78 አብያተ ክርስቲያናት አሉ። የ78 አብያተ ክርስቲያናትን ሁሉ ልጆች አግኝቼ ወይም ደግሞ ልጆቼን አግኝቼ ከነሱ ጋራ መቀራረብ አልችልም። ግን ባጠገቤ በአካባቢ ካሉት ጋራ መቀራረብ እችላለሁ። ከነሱ ጋራ መቀራረብ ከቻልኩ አንድ ነገር ነው። ከኔ ጋር የሚያገኙት አለ፣ ከነሱ እኔ ደግሞ ማገኘው ነገር አለ ማለት ነው። በተገኘው አጋጣሚ መርሃ ግብር ተይዞ ምናልባት አሁን ወደፊት የሀገረ ስብከት ይኖራል ብዬ አስባለሁና የህፃናት መርሃ ግብር ይኖራል። እዛ መርሃ ግብር ላይ ህፃናትን አብሮ የሚገናኙበት፣ ጥያቄ የሚጠይቁበት፣ የሚወያዩበት በወር አንዴም ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። ይኖር ከወጣቶች ጋር እንደዚህ ወጣቶችን ሰብስቦ ከወጣቶች ጋር እነሱም በቀጥታ በተለያየ ነገር ከሚያዩ በቀጥታ የምናገኝበት ቢኖር ስለኛ የሚያውቁት ነገር ይኖራል፣ እኛም ስለነሱ የምናውቀው ነገር ይኖራል ማለት ነው። እንዲሁም ደግሞ ትልልቆችንም እንደየእንትናቸው የሰራተኛ ማህበር ከሆነ ለሰራተኛ ማህበር በራሱ መስርቶ አለዚያም ደግሞ ነጋዴውን ደግሞ ማህበረሰብ እንደዛ ብቻ በማድረግ በተገኘው አጋጣሚ ቢያንስ መንበረ ጵጵስና አካባቢ ያለውን መጠቀም ይቻላልና በእንደዚህ መቀራረብ ጥሩ ነገር ያመጣል። አርቆ ሲታይ የሚኖረው ነገርና ቀርቦ ሲታይ አንድ አይደለም የሚሆነውና መቀራረቡ ጥሩ ነው የሚል ያው የጊዜ ጉዳይ ስለሆነ አሁን ላይ ያላለቀ ጉዳይ ነው የምናወራውና ወደፊት እነዚህ ሁሉ የሚሰሩ ናቸው ማለት ነው። በእኔ ሀገረ ስብከት ማውራት የሚችለው የኔን ስለሆነ ማለት ነውና እነዚህ ጥሩ ናቸው የሚል ነገር ነው። መልካም አባታችን እንግዲህ በተለያዩ ጊዜያት ከተለያዩ አካላት ሀገረ ስብከቱን ለማጠናከር የተደረጉ ጥረቶች አሉ። የሚደነቁ ጥረቶች ናቸው። ትልቁ የኢኮኖሚ ማዕከል ለሀገርም ለቤተክርስቲያንም ሆኖ የሚታየው የአዲስ አበባ ሀገረ ስብከት ነው። በእርግጥ ብዙዎች ስለ አዲስ አበባ ሀገረ ስብከት ምን ያህል ለጠቅላይ ቤተ ክህነቱ ለአጠቃላይ ለቤተ ክርስቲያኒቱ በጀት ድጋፍ እንደሆነ ላይረዱ ላያውቁ ይችላሉ። ከውጭውም ይልቅ ውስጥ ካሉትም ማለት የጀርባ አጥንቱ ነው። በጀት ወደ ዋናው ማዕከል ይልካል። ከሱ ደግሞ የላከውን ደግሞ ለተለያዩ ሀገረ ስብከቶች የሚከፋፈልበት አሰራር አለ። ይሄን ያነሳሁት ምንድነው ምእመናን አንዳንድ ጊዜ ያው ለምንድነው የአዲስ አበባ ሀገረ ስብከት ያለው ሀብትና ንብረት ለሌሎች የማይደርሰው የሚል ጥያቄ ስላላቸው ነው። ይሄ እንዳለ ሆኖ ግን በተለይ አድባራትና ገዳማት በውስጡ ያሉ ምእመናን በአዲስ አበባ በተለይ የተሻሉ የሚባሉ ከተሞች ላይ ያሉ ማህበራት እንዲህ አይነት የተቸገሩ አብያተ ክርስቲያናትን ከማገዝ አንጻር ከመደገፍ አንጻር ምን ቢያደርጉ ጥሩ ነው? ጥሩ ነው። መጀመሪያ ከመዋቅሩ ልነሳ። አሁንም በየገጠሩም በየአድባራቱ የሚገጥመን ነገር ስላለ ነው። የሀገረ ስብከት ሰራተኛ ወይም የወረዳ ሰራተኛ የሆነ ወደ ታች በሚሄድበት ሰዓት የሚሰጠው ስያሜ ጥሩ ስላይደለ ጭምር ነው። ያንዳንዱ አጥቢያ ቤተ ክርስቲያን ላይ የሚገባው ገቢ በአንድም በሌላ ተመልሶ ወደ ገጠሪቱ ቤተ ክርስቲያን የሚሄድበት አግባብም አለው። ፐርሰንት ለመቁረጥ ነው ብሎ የሚያስቡ ብዙዎች አሉ። አዎ ፐርሰንቱ የቤተ ክርስቲያን ሕግና ስራ ስለሆነ ካለው ገቢ ካስገባው ከትርፉ 20% ይከፍላል። ያ ለምንድን ነው የሚውለው? አንደኛ ለወረዳ አብያተ ክርስቲያናት የሚንቀሳቀሱት ስብከተ ወንጌሉንም ሌሎችንም ተደራሽ የሚያደርጉት አንዱ ገቢ እሱ ነው ስለሚሆን ነው። ከዛ አልፎ ደግሞ እንደገና ሀገረ ስብከትም በሱ ነው የሚንቀሳቀሰው። እነዚህ መዋቅሮች ከሌሉ ይናጋል። ስለዚህ የተለየ ገቢ በሌላቸው ሰዓት ላይ ገቢያቸው ይሄ ነው የሚሆነው። ሀገረ ስብከቱ ደግሞ ካገኘው 35% ወደዚህኛው ሲልክ በጣም ደግሞ ለተጎዱትም መልሶ ያከፋፍላል ማለት ነው። ፍትሃዊ የሆነ የሀብት ክፍፍልም እንዲኖር የማድረግ አሰራር አለውና ቤተክርስቲያኒቱ የዘረጋችው ዝም ብሎ አይደለም። አሰራሩ ትልቅ ነው። በትክክል ይተገበራል አይተገብርም ሁሉም የራሱን ይላልና መተግበር ግን ያለበት ነገር ነው። ስለዚህ ከአዲስ አበባ ሀገረ ስብከትም ለምሳሌ የሚወጣው በዚሁ ልክ እንደውም ሌላው ወደ 65% ይመስለኛል አዲስ አበባውና ይሄ ፐርሰንት ሲሄድ ለገጠር አብያተ ክርስቲያናት ለተዘጉት አብያተ ክርስቲያናት ተብሎ ግን አዳርሷል ያላዳረሰም ነው። በቂ አይደለም። በበቂ መልኩም ተሰብስቧል ሌላ ጥያቄ ሆኖ ማለት ነው። እሱ ግን ዓላማው እጅግ ውብና የተደነቀ ነው ማለት ነው። ስለዚህ በዚህ አጋጣሚ የሚሰበሰበው ገንዘብ እንዲሁ ሊበላ ሳይሆን አገልግሎት ሊሰጥ እንደሆነ
ምእመኑ እንዲረዳ ፈልጋለሁ። ከዛ ውጭ ደግሞ ከመዋቅር ውጭ ምእመኑ በራሱ ሊያደርግ የሚፈልገው ነገር አለ። በበጎ አድራጎት ስራ ይሳተፋል። የተዘጉ አብያተ ክርስቲያናትን ያስከፍታል። አሁን በእኔ ሀገረ ስብከት ብዙዎች በእንደዚህ የተከፈተው ነው የሚበልጠውና ያስከፍታል። ከዛም አልፎ በእኔ ሀገረ ስብከት አብነት ትምህርት ቤት የለም ነበር። አብነት ትምህርት ቤት እንዲኖር አድርገናል። ምንድነው እሱንም ያደረግነው? ቅድም ጀምረን ስላላነሳ ነው ላነሳ ነው እዚህ ጋር የፈለኩትና ምንም በሀገረ ስብከት ደረጃ ምንም የአብነት ትምህርት ቤት የሚባል የለም። ስለዚህ አንዱ ለገጠር መዘጋት ምክንያቱ የሆነው እሱ ነው። ምንድነው ማድረግ ያለብን ብለን ሲነሳ ምንድነው ያለን? ከዚህ ከጠቅላይ ቤተ ክህነት በቅዱስ ሲኖዶስ ተፈቅዶ የሚሄድለችን በጀት አለች ማለት ነው። እሷን በጀት ነው መጀመሪያ ቅዳሴ መምህር ነው የቀጠርንበት ማለት ነው። ከዛ አንድ አጥቢያ ቤተ ክርስቲያን መረጥን። ያን አጥቢያ ቤተ ክርስቲያን መርጠን መቃብር ቤቶችን አደስ ናቸው ማለት ነው። የመጀመሪያ አቅማችን የምችለው እንደው ከየአንዳንዱ ወረዳ እንኳ አንዳንድ እናምጣ ብለን 6 ወረዳ ቤተ ክህነት ነው ያለን። 6 ከገጠር ቤተ ክርስቲያን አመጣንና ጀመርን ማለት ነው በመቃብር ቤት። ከዛም በኋላ ወደ ምእመናን ስናወርድ አንዱን ይሄን ያህል እችላለሁ የሚሉ ተነሱ ማለት ነው። ማህበረ አቡ ቀለምሲስ የሚባል አለ፣ ማህበረ ቅዱሳን አለ፣ የተለያዩ ረዱን ማለት ነው። ከዛ በዘንድሮ ዓመት ከ5ቱ 6 የነበሩት አንዱ በህመም ምክንያት ስለሄደ 5ቱን ለ10 ወር አስተምረን ወደ ገጠር ቤተክርስቲያን ላክናቸው። እነዚህም ድንቅ ስራ እየሰሩ ነው ያሉት። እንደገና ደግሞ በዘንድሮ 15 የሚሆኑ ደቀ መዛሙርት ገብተዋል ማለት ነው። 15 ደቀ መዛሙርት ማን ነው የረዳው ሲባል እንደዚህ ባለ ተስፋዎች ናቸው የረዱት። ቀለባቸውን ችለን ነው፣ መኝታቸውን ችለን፣ ቀለብ ችለን፣ ሁሉ ነገር ችለን ነው። በልመና አይደለም፣ እንደ ሰሜኑ አይደለም። እዚህና እጅግ ከባድ ነው። ሕክምናቸውን ሁሉ ችለን ነው። አሁን ለሚቀጥለው 10 ወር ሰኔ መጨረሻ ላይ የሚያበቃ ነው። ይሄኛውም ምእመናን ናቸው የረዱት ማለት ነው። ስለዚህ እነዚህም ተመርቀው የት ነው የሚሄዱት? ገጠር ቤተክርስቲያን ነው መልሰው የሚያገለግሉት። ከዛም አልፎ ደግሞ እንዲህ በጎ አድራጎትን ስናነሳ አብሮ ምስጋና ምንም ስለተባለ እዚህ ጋር ሊቀ ሊቃውንት ስምዐኮነን ማያውቃቸው የለም። መጥተው ነበረ ለአገልግሎት። መጡበት ባዩበት ሰዓት ላይ አይ ለእንደዚህ አብነት ትምህርት ቤት ነው የሚያስፈልገው ብለው እሳቸውም የበኩላቸውን ተወጡ። ምንድነው ያደረጉት? የአብነት ትምህርት ያስፈልገዋል ብለው አንድ መምህር የቅኔም የሐዲሳት መምህር የሆኑ አንድ መምህር ወጪውን ችለው ላኩልን ማለት ነው። ጉባኤ ቤታችን ራሱ ከአንድ ወደ 2 አደገ በአንድ ጊዜ። እኛ ጀመረው ከምንም ነው ከዜሮ ተነሳን አደገ ማለት ነው። ባለ ተስፋ ምን ያህል ስራ እንደሚሰራ ለማሳየት ነው። አሁን አዲስ ኪዳንም የሚማሩ 4 ደቀ መዛሙርት አሉን ማለት ነው። አጠቃላይ ወደ 20 ምናምን ተጠግተናል ማለት ነው በዚህ ዓመት። ይሄ ሁሉ የምን ስራ ነው ሲባል የበጎ አድራጎት ስራ ነው፣ የምእመናን ስራ ነው። ወደፊት ለአንድ ተማሪ አንድ ምእመን የሚል ፕሮጀክት ይዘን እንሄዳለን። ወዴት ነው የምንሄደው? ወደ ምእመናን ነው የምንሄደው ማለት ነው። ያ ከሆነ ትልቅ ነገር ይኖራል። ከዚህም አልፎ ደግሞ ትምህርት ቤቱን ሁኔታ በመቃብር ቤት መጀመሪያችንን ዋናው ማዕከል የማህበረ ቅዱሳን መጥቶ አየ። አይ አለና ህንፃ ግንባታ ጀምሯል። አሁን እሱ ለ32 ደቀ መዛሙርቶች የሚሆን በ2018 19 የበጀት ዓመት የሚሆን ህንፃ ሰርቶ ሊያስረክብልን ለደቀ መዛሙርት ማደሪያቸውም ዶርሚተሪም መመገቢያቸውም እንዲሁም ደግሞ ጉባኤ ቤት የመምህራን ቤትም ጭምር ሰርቶ ሊያስረክበን ጀምሯል ማለት ነው። ይሄ ሁሉ የበጎ አድራጎት ስራ ውጤት ነው ማለት ነው። ምእመናን ባገኙት አጋጣሚ ለሚፈልጉት ነገር ህሊናቸው ለወደቀበት ነገር ግማሹ የቤተ ክርስቲያን አልባሳትን መርዳት ይፈልጋል። ይህንንም እያደረጉ በብዛት አሉ። ግማሹ ደግሞ የተዘጉ አብያተ ክርስቲያናትን ካህን ቀጥሮ ማስገልገል የሚፈልግ አለ። እንደዚህም እያደረጉ ያሉ አሉ። ግማሹ ደግሞ እንዲሁ ለአብነት ትምህርት ቤት ደግሞ መርዳት የሚፈልግ አለ። በሚፈልገው መልኩ ሁሉ ግን ቢያገለግልና ቢረዳ ቤተ ክርስቲያኒቱን ዓላማዋን ወደፊት ማሳካትና ዘላቂነቱንም ማረጋገጥ ይችላል ማለት ነው። አሁን እኔ 1 ዓመት በጀት ነው ያዝኩት። የሚቀጥለው ዓመት ላይ ግን ዘላቂነቱን አላቅም። እንደገና በሰኔ ወር ላይ ነው የምመለከተው ማለት ነው። ልክ በእንደዚህ መድረሱን እርግጠኛ መሆን፣ እንደገና ደግሞ የተሰራውን ስራ በሪፖርት መልክ ማግኘት፣ እነዚህ ነገሮች ውጤታማ ግልጠኝነት መኖር ስላለበት በሪፖርት መልኩ የሚሰራውን ስራ ቦታው ላይ ተገኝቶ ማየት፣ እነዚህን የመሰሉ ነገሮች ከተሰሩ ምእመናን
ከመዋቅሩም ውጭ ባሉት በዚህ መልኩ መርዳት፣ በዚህ መልኩ ማገልገል ይችላሉ። የኛ ሀገረ ስብከትም ሀገረ ስብከት የሆነው በአንዱ በዚህ ስለሆነ እግረ መንገዴን በእኛ ሀገረ ስብከት የተሳተፉ ያሉትን ሁሉ ግን ከልብ አመሰግናለሁ ማለት ነው። ወደፊትም እየሰሩ ያሉ በቋሚነትም እያደረጉ ያሉ ስላሉ ይህንን በዝርዝሩና በሪፖርቱ የሚሆን ስለሆነ ነውና ሁሉም የራሱን አስተዋጽኦ ማድረግ አለበት ነው። አንዲት ሳንቲም እንኳን የሚሰጠው ዋጋ አላት ማለት ነው። ምክንያቱም የብዙ ሳንቲሞች ድምር ውጤት ነው የሆነ ትልቅ ነገር ሊሰራ የሚችለውና አስተዋጽኦውን ከመዋቅር በሚመጣው ብቻም ሳይሆን በራሱ ማድረግ የሚፈልግበት ልቡ ያረፈበት ላይ፣ ልቡ ያላረፈበት ላይ አይደለም፣ ልቡ ያረፈበት ላይ ይሄ ቢሆን የሚለው ነገር ላይ ቢያደርግ ጥሩ ነው ይላል። የኔ ሀገረ ስብከት ደግሞ ለዚህ ክፍት ነው ማለት ነው። ለየትኛው ተደራጅቶም ቢመጣ በግልም ቢመጣ በሁሉም መልኩ ቢያደርግ ክፍት ነው ማለት ነው። ላደረገውም ደግሞ በሪፖርት መልክ ደግሞ እናሳያለን ማለት ነውና ይህን ይመስላል። እንግዲህ ብፁዕነቶም ተናግረውታል። በጎ አድራጊ ምእመናን ሊሆኑ ይችላሉ፣ ማህበራት ሊሆኑ ይችላሉ። እንዲህ አይነት የሚታይ አገልግሎትን መደገፍ ማገዝ፣ ታላቂቱን ቤተክርስቲያን ማገዝ መደገፍ ነው። ብዙ ምእመናንን ወደ እግዚአብሔር መንግስት የማምጫ መንገድ ነው። ትልቅ ስራ ነውና ይህን ፕሮግራም የምትከታተሉ በተለያየ መንገድ ይሄ መልእክት የሚደርሳችሁ ኦርቶዶክሳውያን እንዲህ አይነቱን የቤተክርስቲያን አገልግሎት ልናግዝ ልንደግፍ ይገባናል የሚል መልእክታችን ነው የምናስተላልፈው። ብፁዕ አባታችን ግን በእውነት በጣም ከከበረ ጊዜው ላይ ወስደን ይህን መርሃ ግብር እንድንሰራ ስለፈቀዱልን በአምላካችን በእግዚአብሔር ስም እጅግ አድርገን ነው የምናመሰግነው። እኔም በጣም አድርጌ አመሰግናለሁ። የእናንተ የዚህ ሚዲያም እንግዳ በማድረጋችሁ እኔም ደስታዬ ላቅ ያለ ነው ማለት ነው። እናንተንም ሚዲያችሁም ከፍ ብሎ ለቤተክርስቲያን ልሳን እንደሚሆን ተስፋ አደርጋለሁ። እግዚአብሔር አገልግሎታችሁን የእናንተንም የተባረከ የተቀደሰ ያደርግልን ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። አሜን። አባታችን